ፕሊስ አንድ የሚታረጋልሽ ላውራ አክብሮት እያናገርኩሽ ነው። እነሱም አክብረው በስርዓት እያናገሩሽ ነው። አታቋርጫቸው፣ በስርዓት እንትን ይበሉ። በቃ አታቋርጫቸው። እነሱ ያነቡልን፣ እኛም እየሰማን ስለሆነ እኔን አትፈልገውም ላይክ አላቀውም እያልኩሽ እኮ ነው። ለዛ ነው ገብቶሻል? ኦኬ በቃ ቢኒ፣ ምክንያቱም ፈትዋን የምታሳየኝ የሼኾችን ንግግር ነው እያሳየኝ ያለው። አንዴ እሺ፣ ዝም ብሎ አሁን ጭቅጭቅና በረብሻ እንዳያልፍ ቢኒ ምን እናርግ መሰለ፣ በቃ ፈትዋን አልቀበልም፣ የሙስሊሞችን ትምህርት ዑላማዎች የሚሰጡን ትምህርት አልቀበልም ብላለች። አላነበበችውም፣ አልሰማችሁም፣ ግን አልቀበላቸውም ብላለች። ኢንጀነራል በቃ ሰው እንዲነበብም አልፈለገችም። ዝም ብሎ ከመጨቃር ባክኤንድ ፎርስ ምንድነው የሚሻለው ቢኒ? እኛ እኮ ታዲያ ማስረጃ የምንሰጠው እስላማዊ ማስረጃ እስላማዊ ትምህርት ነው እንጂ የግለሰቦችን የሰዎችን ሀሳብ አይደለም። አሁን እቺ ልጅ አንድ ግለሰብ ነች። ስለዚህ አሁን በምን አሁን ቅድም ስትናገር ነበር ጀነት ይገባል ነፍሳችን ምናምን ስትል ነበር። ማስረጃ እስቲ ታምጣ እሷ። ወይ አሁን የእስላም ምሁራን የሰጡትን ማስረጃ አትቀበልም። ሙስሊሞች የሚያምኑት ነው። ነፍስ የምትቀመጠው በመቃብር ውስጥ ነው ብለው ነው። በዛ ማለት መቃብር ማለት ነው፣ እዛ ነው ነፍሱ ወደ። በነገራችን ላይ የመቃብር ቅጣት እንዳለ ታውቂያለሽ አይደለ? ታውቂያለሽ? እስቲ ቆይ ከአቡ ሂባ ጋር እናውራ። ኢክሩ ቋንዴና መቢኒ አንቺን ብቻ ልጠይቃት። የመቃብር ቅጣት እንዳለ ታምኛለሽ አታምኚም? ኢክሩ የመቃብር ቅጣት አለ የለም? ታምኛለሽ አታምኚም? ኦኬ በመለስ አልፈለገችም። ባይዘው ነፍስ የሌለው ስጋ ይቀጠቀጥ መቃብር ውስጥ ነፍሱ መቃብር ውስጥ ስለሚመለስ ነው። እና የመቃብር ቅጣት ራሱ የሚፈሩት ሙስሊሞች ጥሩ የሰራ ሰው መቃብሩ ይሰፋለታል፣ ይደለዋል፣ እዛ ስቃይ የለበትም ይላሉ እስከ ቂያማ ቀን። መጥፎ የሰራ ደግሞ መቃብሩ ጠቦት ይጨነቃል። ስለዚህ ነፍሱም እዛ ስላለ ነው ብለው ነው የሚያምኑት። አሁን እቺ አልቀበልም አለች። እንግዲህ የእስልምና አስተምሮ ነው። ኤኒሃው ቀጥል፣ በቃ ከሷ ከእንትና ጋር ቀጥል። ከማን ነው አሁን ከገባችሁ? ወጣ እንዴ? ወጣች እንዴ? ኦኬ ሌላ ሰው ከገባሽ እሺ። ስኩል ነው የሚለው። አው ቅድም የጠየከኝን ጠይቀኝ። ይኸው ሻሻዱ ለሚለው ኧረ እኔ እሱ ለከሱ እኔ አልጠየኩሽም፣ እኔ አልነበርኩም። እሱን አሁን እያወራንበት ያለውን ነገር እሱ ላይ ሀሳብ ስጪ፣ ዝም ብሎ ተንጠልጥሎ ከሚቀር የቅድሙን ልጨርሰውና ወዲህ ሄዳለሁ። ይሄ የራሴ የሆነ የሁክሙ ቡክ አለኝ። እኔ አሁን አንተ ፈትዋ የምትለው ፈትዋ ቡክ አለኝ። እሱን ትጠብቃለህ እስከምከፍት ማለት ነው። እኔ ቡኮች አሉ። ከፈትዋ በፊት እስቲ መጀመሪያ ያንቺን መልስ እንስማ እህታችን። ይኸውልሽ የተጠየቀው ጥያቄ ምንድን ነው? ለምሳሌ አንድ ሙስሊም ዛሬ ቢሞት እንዴት ነው የሚሆነው? ወዴት ነው የሚሄደው ነፍሱ? ወይም እንዴት ነው የሚሆነው? የት ነው የሚገባው? ነፍሱማ ከውስጡ ስትወጣ ወደ ሰማይ ነው መላእክቶች የሚወስዱት። የት ያደርጓታል? ወስደው ወደ አላህ ነው እንትን የሚለው የሚሄደው ማለት ነው። ከዛም መቃብር ከገባ ግን ለጥያቄ ይመለሳል ነፍሱ። ቆይ አንዴ እህት አለም፣ ቆይ አሁን የኔ ጥያቄ ገና ይሄ የመጨረሻው ልቃሚያ ቀን የትንሣኤ ሙታን ቀን ሳይሆን ጥያቄ መጀመሪያ አንቺ አሁን ሙስሊም ነሽ። የሞተ እኮ ያለ አሁን የምነግርህ ሰውየው ሲሞት ከውስጡ ሲመጣ ሰውየው ከመሞቱ በፊት ማለት በሞት ላይ ያለ መላእክቶች ወረዱ ይከበውታል። ኦኬ ወዴት ይወስዱታል? ወደ ገነት ነው የሚወስዱት። እሱ የገነት ሰው ከሆነ ነፍሱ የገነትም የእሳትም ከሆነ ወደ ላይ ነው የምትሄደው። ኦኬ ጥያቄ ገነት ክፍት ናት አሁን በእስልምና? ያ ያለ ባይገባም ያ የመጨረሻው ቀን ላይ ነው እዛ ሄዶ አይገባም። ወደ አላህ ትሄዳለች፣ ወደ ሰማይ ወደ አላህ ይሄዳልና ይሄድና የገነት ሰው ከሆነ እሱም እንዴት እንደሚሆን እዛ አለው። ለኔ ላንተ እንትን ባለለ ማለት ነው። ከዛ ጥያቄ እሱ አይደለም። አንድ ያዳምሽ ጥያቄ ወደ ገነት ትገባለች ወይ ጥያቄ ኖ። ሰው የትንሣኤ ቀን ነው ገነት የሚገባው፣ ግን ቤቱን ያያል። ሰው እየሞተ ያለ ቤቱን የገነት ከሆነ መላእክት ያሳዩታል፣ የእሳትም ከሆነ በመሞት መናገር በማይችለውበት ሰዓት ላይ በመሞት ላይ ያለ ያን ጊዜ ያያል፣ ቤቱ ያሳይቷል። እሺ አሁንም በደንብ ግልጽ አገሽ መልሽልኝ። አንድ ሙስሊም ሲሞት ገነት አይገባም አይደል? አሁን ያያል፣ ቤቱን ገብቶ ነው የሚያው። ኖ ሲሞት ያየዋል። የት ነው የሚያው? የት ሄዶ ነው የሚያው? ለምሳሌ አሁን አንድ ሰው እየሞተ ነው ልበልክ። ኦኬ ነፍሱ እየወጣች ቤቱ ይታየዋል ማለት ነው። ያሳየዋል የት እንደሚገባ። ከዛ ነፍሱ ትበራለች፣ ከመላእክቱ ይዘው ትሄዳሉ የሱን ነፍስ ወደ ላይ ማለት ነው፣ ወደ ሰማይ። ከዛ የት ያደርጓታል? ከዛን እሱ ወደ መቃብር ሲገባ ምኑ ነው ወደ መቃብር የገባው? ሬሳው ስጋው ማለትሽ ነው? አዎ ስጋው መቃብር ሲገባ
ነፍስ ትሄዳለች። አሁን እሱ ያን ጊዜ እሱ ትንሽ እንደተራመደ አላህ ነፍሱን ይመልሰዋል ወደ ሰውየው ለጥያቄ ማለት ነው። ቆይ ጥያቄ መቼ ነው የሚጠየቀው? የፍርድ ቀን ተጠብቆ ነው? መቃብር ላይ ነው የሚጠየቀው። እሺ አንዴ ቆይ ረጋ ብለሽ እኮ ብታሰጂኝ ልከታተልሽ አልቻልኩም። ትንሽ እንትን አለብኝ። ኦኬ ቆይ ለምሳሌ አንድ ሙስሊም ሞተ እንበል። ከዛ በኋላ ምንድነው ወይ መጀመሪያ ልክ እንደሞተ ምንድነው የሚሆነው? መላእክት ይመጣሉ? ኖ ከመሞቱ አንዳንድ ሰዎች ከመሞታቸው በፊት ራሱ ያያሉ፣ ይናገራሉ። እንግዳ እየመጣ ነው፣ አንተ አታያቸውም፣ ቤትሽን አስተካክ የሚሉ አሉ። ይታያቸዋል፣ አላህ ይከፍትላቸዋል። ለእኛ አሁን ማናያቸው ነገር ሁሉ ያዩታል። ያውቃል። ያን ጊዜ መላእክቶች ይከባሉ፣ ይመጡና መላእክቶች ከሆኑም የገነት መላእክቶች እንትን ዝግጁ ናቸው ሊወስዱት ማለት ነው። ነፍሱ እነሱ ያሳዩታል። ከመሞቱ በፊት ነው የሁሉ አይደል? ከመሞቱ በፊት ነፍስ አንድ ተረጋጊና አዳምጪኝ ፕሊዝ፣ ቀስ እያልን እሺ። ከይሄ ነፍሱ ከስጋው ከመለየቱ በፊት ነው አይደል? አሁን ለምሳሌ በእውነተኛ አይደውኖ ልጁ እዚህ ላይ ካለ እናትየው የገጠማት እዚህ ያለሁበት ቦታ ማለት ነው። ይሄ እንትን ሊሆን ይችላል። ትምህርቱ ላይ ብቻ እናውራ። ቆይ ግድ ነው የእውነት ታሪክ ላይ ማለት ነው። ይገባሃል፣ በደንብ ይገባሃል ብነግርህ። እሺ አንዴ አረስሚኝ። ይኸውልሽ ታሪክ ለሁሉ የሚደረግ ላይሆን ይችላል። ለአንዳንዱ ይደረጋል፣ ለአንዱ ላይደረግ ይችላል። ሁሉም ሰው ገና ከመሞት በፊት የት እንደሚሄድ ያህል ሁሉም ያ በመሞት አይኑ እንትን አሁን ስቴጅ አለው። ነፍስ ስትወጣ ከእግርህ ነው የሚጀምረው። ከእግር ጣት አይደል ወደ ላይ ነፍስ እንደዛ የሚወጣው እሱ መናገር በማይችል አንድ ቆይ ቀስ እያልሽ ፕሊዝ፣ በእናትሽ በጣም እንድማርና እንዳዳምጠኝ ስለፈልግ ቀስ እያልሽ ከእግር ጣት ጀምሮ ነው ሲወጣ የገጠመውን ነገር ልንገርህ የምለው እኔ የገጠመውን ሳይሆን እስልምና ትምህርት ነው የፈለኩት። የእስልምና ትምህርት ኦኬ እየነገርኩህ ነው። ሴም ይሄ እኮ ፕራክቲካል ያየችውን ነው። እኔም ፕራክቲካሉን ማለት ነው የፈለኩት እኔ ትበትን እየነገርኩህ ነው። ነፍስ እየወጣች ባለ ሰዓት ላይ ሰውየው አንዴ ስሚኝ፣ ቤቱን ያገኛል፣ ቤቱን ያያል። አይገባም ግን ቤቱን ያያል። መልካም፣ ይሄን ሁሉ በመረጃ አሳይኝ ስለምልሽ ነው ትምህርት ንገሪኝ ያልኩት። በኋላ ላይ ሐዲስም እየከፈትሽ ምንም እየከፈትሽ እንድታሳይኝ ስለምፈልግ ነው፣ እየተማርኩም ስለሆነ ነው። ኦኬ እኔ ሐዲስ አልከፍትም። አሁን ሐዲስ ለመክፈት ቁጥሩን እንትን ብለህ በስነ ስርዓት እየተከታተልክ እንትን መሆን አለበት። ጊዜ ካልሰጠኝ መጽሐፎች አሉ እሰጥሻለሁ፣ ጊዜ ችግር የለውም። ምክንያቱም መጽሐፎች አሉ፣ እኔ መጽሐፎች እከፍታለሁ። አንዴ ይኸውልሽ፣ ኧረ ስሚኝ፣ የምታወሪው ነገር ትክክል ይሁን አይሁን መረጃሽ መጽሐፍ ነው። ያን ትክክል አንቺ ስላልሽ አሁንማ እህት አለም መጽሐፍ ነው ትክክል የሚያደርገው። ስለዚህ መጽሐፍ ትምህርቶች አሉ። ሐዲስ አንተ ለምን ይሄ ሁሉ ከምትጠይቅ ይሄ ግር ያለ ሁሉ ቁርአን ውስጥ አንዴ እስካለ አንድ ትሰጭኛለሽ፣ ችግር የለውም። አሁን የፈለግኩት እኔ እሺ መላኢካ መጡና ያ ሰው ሁሉ ሙስሊም አልሽኝ፣ ምንድን ነው አልሽኝ? ሁሉ ሙስሊም ከሞቱ በፊት የት እንደሚሄድ ያያል አልሽኝ አይደል? አቤት ሁሉም ሙስሊም ከሞቱ በፊት የት እንደሚሄድ የት እንደሚገባ ያያል አልሽኝ። ነፍሱ ከሰው ጋር በመሞት ላይ ያለ ነፍሱ እየወጣች እያለ ያያል። ሁሉም ሙስሊም ሁሉም ሰው ክርስቲያንም ማንም ይሆን የእኛን ለእኛ ተይው፣ ለእኛ ተይው ሳይሆን ሁሉም ነው። ሁሉም ሰው ሲወጣ እኛን እንናገር። የእኛን አንቺ ራስሽን ብቻ ተናገሪ ፕሊዝ። እኔ አሁን አንቺ በምትይው ነገር እኔ አላምንም። እኔ አንድ ሰው ከእኔ ወንድሜን አንዴ ስሚኝ፣ እኔ የምጠይቅሽ እስልምናን ለመርዳት ስለምፈልግ፣ ስለዚህ የእስልምናን ነገር እንድትነግሪኝ ፈልጌ ነው። ሰው አሁን ምን አልሽኝ? ከጣቱ ጀምሮ ነፍስ ይወጣል አልሽኝ። ኦኬ፣ ከዛ ነፍስ ወጣችን በል። አሁን ነፍስ ወጣችና ከዛ መላኢካ ይመጣሉ አልሽኝ አይደል? አዎ። እኔ የማታምንበት ከሆነ ለምንድን ነው የምናገረው ነው። መማር ከፈለክ ቁርአኑ ክፍት ነው፣ ሁሉ ነገር ያስተምርሃል። እሺ፣ አሁን ጥያቄ ላይ ልመለስ። ምክንያቱም እስልምናውን እያስተማርሽን የጠየኩሽ ስለሆነ መላኢካ መጡና መላኢካ መጡና ትምህርቱ ላይ ተኩሪልኝ። መላኢካ መጡና አንድ አይደለም ብዙ ናቸው እኮ። መላኢካ መጡና አልኩኝ እኮ መጣና አልኩ መጡና ነው ያልኩት። ያንቺ ነው ስጄ ነው። መላኢካዎች መጡና ምን አረጉት? ያቺን ነፍስ ወሰዷት አይደል? አንዱ ነው። አንድ መላእክት መለከል ሞት የሞት መላእክት አለ፣ እሱ ይወስደዋል። እነሱ ደግሞ ወደ ሰማይ ነው የሚወስደው እኮ። የት አረጋት ወስዶ? መላእክቶች ወደ ሰማይ ወደ አላህ ነው የሚሄዱት መሰለኝ። ወደዛ ነው። አላህ የት ነው ያለው? ወደ አርሹ ነው የሚወስዷት። አላህ አርሽ ነው ያለው። ወደ አላህ ድረስ እንትላይለም አላህ ድረስ አላህ ከአላህ በታች አሁን ከሰባቱ ሰማይ በላይ ከአርሽ ኩርሲ የሚባል አለ። ኩርሲ እኮ ማለት የአላህ መቀመጫ ነው አይደል? ከዛ አርሽ አለ የሚቆምበት መላእክት ማይሄድበት ቦታ እዛ ጋር። ኩርሲ ምንድነው? አንዴ አርሽና ኩርሲ ልዩነታቸው ምንድነው? ኩርሲ ማለት ከአርሽ በላይ ነው። ወሲያ ኩርሲ ይሰማው።
ኩርሲ ከሰባቱ ሰባት በላይ አርሽ አለ። ከአርሽ በላይ ደግሞ ኩርሲ አለ። አላህ የት ላይ ነው ያለው? ኩርሲ ላይ ነው ያለው ወይስ አርሽ ላይ ነው ያለው? አላህ ሰው አይደለም፣ ከዛ በላይ ነው ያለው። ከኩርሲ በላይ ነው ያለው። የአርሹ ጥቅም ምንድን ነው? የአርሹ ጥቅም የሰማይ ጥቅም ምንድን ነው? ኧረ ተይ ተይ፣ የአርሹ ጥቅም ምንድን ነው ያልኩሽ? እንደዛው ነው። አላህ ነው የፈጠረው። የሰማዩ ጥቅም ምንድን ነው? ለምን አርሹን ፈጥሮ ምን አረገበት? ምን አረገበት? ሰማዩን ፈጥሮ ምን አረገበት? ምን አይነት ጥያቄ ነው የምትጠይቀው? አርሹን ፈጥሮ ምን አረገበት? አርሹ ለምን የፈጠረው? አላህ ዙፋኑ አላረገውም። በቃ አለቀ። ዙፋን አይደለም። አንዴ ይክሩ አንዴ የታለም ከአንቺ እኮ የተለየ ራስ እሱ አዳምጥ። ይኸውልህ ኩርሲይ ላይም ሆኖ አላህ ምስል ላይ አይደለም ያለው። አንዴ ቆይ አላህ እናንተ እንደምትሉ ሰው አይደለም። አንዴ ቆይ አዳዲስ ቶፒክ ብዙ ይከፍታል። አዳዲስ ቶፒክ ይከፍታል። ዝም ብሎ እያሰፋ አይደለም። አንዴ ኧረ አትቆጪኝ፣ ተይ ግድ የለም ባትቆጪ። መቆጣት አይደለም። እኔ እኮ ይገርመኛል። አንተ አንዴ እኔ በህፃንነቴ ጎረቤቴን ጠይቄ የመለስኩላቸው ሰዎች ናቸው። በጣም ጥሩ። እኔ እንግዲህ እንደ ህፃን አስብኛ እየተማርኩኝ ነው። ችግር የለውም። ህፃን ብለሽኝ አስብኝና እየተማርኩኝ ነው። ምንም ችግር የለውም። እሺ አሁን ይኸውልሽ ኢክሩ መታለች እና ኢክሩ ቅድም አንድ ሙስሊም ሲሞት ወደ ገነት ይገባል፣ ገነት ክፍት ናት ብላ ነበረ። አንቺ ደግሞ ገነት ዝግ ናት ብለሻል አይደል? ምን እንትኖች ናቸው እንደ ምን ነው በጂሃድ የተሰዉ ሰዎች ገነት እነሱ ብቻ ሲቀሩ እነሱም ማለት ዲቴል ነው ተወሱ። ግን ሰው ሲሞት ሄዶ ወደዛ ሄዳል፣ ወደ ሰማይ ሄዳል። እንደገና አላህ ሰውዬው ወደ እንትን መቃብር ሲገባ ገነት ይገባል፣ ኢንተርቪው ይደረጋል። ገነት ነፍሱ ገነት እንትን ትላለች፣ ይመለሳል። በአካል የሚገባው እኮ የቂያማ ቀን ነው። የትንሳኤ ገነት ኦኬ። በአካል በነፍስ ገነት አትገባም አሁን አይደል? የትንሳኤ ቀን ነው ሰው በአካል የሚገባው። እሺ ኢክሩ እየሰማሽ ነው? እኔም እንደዛ ነው ያልኩት። እዚህ ጋር ያለ ህዝብ ይፈርዳል። ደስ ኢክሩ ቆይ አንዴ አሁን ላይ አንድ ሰው ሲሞት ነፍሱ ገነት ትገባለች? ኢክሩ ነፍሱ ወደ ገነት ትሄዳለች ብላለች። ትገባለች ነው ያልኩት እኔ። ነፍሱ ገነት ትገባለች? ትሄዳለች፣ ትገባለች፣ ትሄዳለች። እሺ ጥሩ። ትገባለች ነው ጥያቄ? ትሄዳለች ነው ያልኩት እኮ። ሄዳ የት ነው? ወደ ገነት ሄዳ ትገባለች? ያው ትሄዳለች። ገባኝ እኮ። ሄዳ የት ነው የምትቀረው? እሺ ንገሪኝ። ከዛ ከተቀበርክ በኋላ ከገነት የሆነ ሽቶ ከገነት የሆነ ጨርቅ ተጠቅልሎ ነው እንትን የሚላት ነፍሱ ላይ። አንዴ እሺ ቆይ መዝሙረ ያሬድ እኔ ላስረዳህ። በቃ ቅድም ሙስሊሞች ይግቡ እያልሽ ነበር። ይኸው ገብታለች። እሷ አልካደችም እኮ እሷም እኮ ማለት ነው። ኢክሩ እናንተ እንዴት ነው በዩ ቆይ የእኛን እንጨርስለትና እነሱ ጋር እንሄዳለን። እኔ ጋር ተሰብስቦ ነው ያለው እነሱ እንትን አይደለም። እሺ መዝሙረ ያሬድ ቀጥል ጥያቄ። እሺ ኢክሩ አንድ ሙስሊም ሲሞት ነፍሱ ስጋው የት ነው የምትቀረው? ስጋውማ መቃብር ውስጥ ነው ያው ትቀበራለች። ነፍሱ የት ነው የምትሄደው? ነፍስ የምእመን ነፍስ ወደ ገነት ትወጣለች። አንዴ ነፍሱ ወዴት ነው የምትሄደው? ወደ ገነት ትሄዳለች። እሺ ወደ ገነት ትሄዳለች ማለት ገነት ትገባለች ወይ ዝም ብላ ገነት ዙሪያ ነው የምትዞረው? ዙሪያውንም ዞረች። ተሽከርክራማ አየችው። አንዴ ኢክሩ እንዲህ ከሆነ ተይው አይደለም። ቆይ ተሽከርክራማ አየችው፣ ጫፍ ቆማማ አየችው። ብቻ ወደ ገነት ትሄዳለች ብያለሁ። ትሄዳለች። ኦኬ ይኸውልሽ ኢክሩ አሁን ይሄ ዝም ብሎ ራስን ማታለል ነው። ምንም ራስን ማታለል አይደለም። አንዴ ፕሊዝ አትጮይ። ወደ ገነት ትሄዳለች የሚል ትምህርት የለም ካለ ወላሂ አለ። አትማይላቸው ተይ። ወደ አላህ ነው የሚለው አይደለም። ቆይ ተረጋጊ። አሁን ወላሂ በማለት አስተምሮ እኮ የለም። ወላሂ የለም። እሺ እናንተ እዚህ ጋር ያላችሁ ሙስሊሞች ቆይ አንዴ ተረጋጊ እስቲ። ወላሂ የሚባል ማስረጃ የለም። ማስረጃ ካለ አምጪ። ገነት ትሄዳለች የሚል ካለ እኛም ለምን ወላሂ የሚል ማስረጃ የለም ነው ያልከው? ወላሂ የሚባል ማስረጃ የለም። ማስረጃ ተከፍቶ የሚነበብ ነው። ወላሂ የሚባል ማስረጃ የለም። ቅድም ስለ አላህ ስትጠይቀኝ ነበር። እኔ ስንት አንቀጽ አዘጋጅቼ እንትን ስለ አልፋችኋል ቦታው። አንዴ ቆይ አንዴ አሁን ነፍስ ወዴት ነው የምትሄደው የሚለው ንገሩን። ወደ ሄደች አልኩ። እንግዲህ በምን ወደ አላህ ሄደች አልኩ። ዞራለች አልኳለች። አንዴ ኢክሩ ወደ አንቺ መለሳለሁ። ወደ አላህ ትሄዳለች ወይስ ጀነት ውስጥ ዘላለም እዛ ነፍስ ከወጣች በኋላ ጀነት ውስጥ ትኖራለች? እዛ ነው እስከ ቂያማ ቀን እዛ ነው የምትኖረው? አረ ቂያማ ቀን እኮ አልኩ እኮ ቂያማ ቀን ሲደርስ ነፍስ ወደ ሰው አይደለም። ኢክራም እንደ መድኃኒዓለም ኢክሩ አንቺን አልጠየኩም። አንዴ
እኔና አይደለም የጠየቀው እኔ ለምን ቆይ እሱ አንተ መልሻለሽ፣ ችግር የለም ከያሬድ ጋር ትቀጥያለሽ። እኔ አሁን ነገሩ በጣም እየሰፋ ሙንከር ይጠየቃል ነፍስ መቃብር ውስጥ ሸሂድ ሲቀር እሺ መቃብር ይጠየቃል። ከዛስ በኋላ ወዴት ነው የምትሄደው? ከዛ በኋላ ኖ ይጠየቃል። መላእክት ቤቱን ያሳዩዋል። ኦልሬዲ አይቷል በፊት ግን አላህ ከምን እንደጠበቀው መላእክቶች ያሳዩታል። ከዛም መቃብሩ ኦልሬዲ እሱ የገነትን እንትን ጀምሯል ማለት ነው። ምንድነው የሚባለው እኮ ነፍስ ከዛ በኋላ ገነት ነው ወይስ መቃብር ውስጥ ነው የምትቀመጠው እስከ ቂያማ ቀን? ይሄን ብቻ መቃብር ውስጥ ነው እንጂ ግን ታየዋለች። ግን መቃብር ውስጥ የተደላደለ ይሆንለታል መቃብሩ። በቃ እናመሰግናለን። እሺ ኢክሩ ሰምተሻል? በዚህ ታምኛለሽ ወይ አንቺ ከዚህ የተለየ ሐሳብ አለሽ? ክፈቺና አሁን ተናገሪ። የመጀመሪያው እንትን ነው አምናለሁ። ቆይ አንቺ ኢክሩ ወይ አምናለሁ። አዎ ቅድም ግን ዋሽተሻል። ነፍስ አልዋሸሁም። ቅድም ያልኩት ወደ ገነት ትሄዳለች ብያለሁ። አሁንም ትሄዳለች። በቃ ስለዚህ አሁን ነፍስ ቅድም እኛ እንደዛ ብለን ስንናገር አላመንሽም ነበር። ትሄዳለች ብያለሁ። አሁን አንተ ትሄዳለች የሚለው ነው መልሽ። አሁን የምታመን ከሆነ ትሄዳለች። አዎ በርዘክ ነው ያለችው። በርዘክ እንትን ኦኬ አንድ ስኩል በርዘክ ብለን የነገርናት እኛ ነን። እሱ አታውቅም። ጀነት የመቃብር ህይወት ነው በርዘክ ምንድን ነው? እሱ አታውቅም የምትለው ይክሩ አንዴ ስሚኝና ከያሬድ ጋር ትቀጥያለሽ። በቃ ተግባብተናል። አዎ አንተ ማመንክ አይደል? ግን እንደምትሄድ ማለት ነው። አንዴ ፕሊስ ይክሩ። አረ ለምንድን ነው በጣም ተናጋሪዎች ባለፈው በእናንተ እንዴት ነው ስኩል እንደ አንዷ ስታቆም አንዷ ትቀጥላለች። ምንድን ነው እናንተ በመድኃኒዓለም እሺ በቃ ቢኒ ስርዓትም የላቸውም። ዝም ብሎ ኢክሩን እፈልጋታለሁ ቀጥፋል ስላለች መሳቅ ብቻ ሆነ። ያሬድ ኢክሩን አስገባት። ቀጥፋል ስላለችኝ ያን አዲስ ከፍቼ ላሳያ ስለምፈልግ ይግቡ፣ ችግር የለም ይግቡ፣ ችግር የለም። እሺ ኢክራም ግቢና ቅድም ቢኒያም ዋሽታል ያልሽውን ቢኒን አሳዩ። ግን ይሄ ሳቁን ምናምን አቁሙት ፕሊዝ። እኔ አሮን ነው ለምን እንደምትቀልዱ አይገባኝም። እና ካለሽ ላኪ ኢክሩ። ፈተዋንም ልናሳያት የነበረው ለዚህ ነው። አይ ቲንክ እንዳታመልጪ አደራሽን ላኪ። ሁለቱም ይላኩ። ኦኬ ኢክሩ ልካለች። እናመሰግናለን። በቃ አሁን ተስማምታችኋል። ነፍስ ትሞታለች፣ ነፍሷ ይወጣል፣ ወደ አላህ ትሄዳለች። ከዛ ሰዎች ቀብሮት ሲሄዱ አላህ ነፍሷን ወደ ስጋዊ ቅንትን ይወጣል። ከዛ ጥያቄ ትጠየቃለች። 3 ነው 4 ጥያቄ ትጠየቃለች። አምላክሽ ማን ነው? ነብይሽ ማን ነው? እምነትሽ ምንድነው? የሚል ነገር ትጠየቃለች። እነዚህን ከመለሰች የመቃብር ቅጣት፣ ክፉ ነገር ካልሰራ የመቃብር ቅጣት ይቀልለታል፣ መቃብሩ ይሰፋለታል የሚባል አለ። እስከ ቂያማ ቀን ድረስ ነፍስ እዛው ነው የምትኖረው መቃብር ውስጥ ነው። ስለዚህ ጀነት ውስጥ ይገባል ምናምን የምትዩ ነገር ታይ። እንደዚህ አይነት አስተምሮ የለም። የሚገቡ አሉ ተብሏል። ምንድነው በሸሂድ የሞቱ ሰዎች ነፍሳቸው ትገባለች። ሲትገባም ነፍሳቸው ደግሞ ወፎና ወይ በወፍ ኢንካርኔት ቢኒ እኔ እኮ የመቃብር ህይወት ነኪርና ሙንከር ጥያቄ ምናምን እንዳለ እኮ ይሄንን መች አወራን? ይሄንን አላወራንም። አወራሽ ቅድም ጀነት ነው በነፍስ ጀነት እንገባለን በስጋ መቃብር ውስጥ እንሆናለን ብለሽ ቅድም ስትናገሪ ሰው እየሰማሽ እንሄዳለን። አሁን አንሄድም አልኩኝ እንዴ? አሁንም እኮ ጀነት አትሄዱም እኮ። አሁንም እኮ ጀነት ሄዳላችሁ ይባል አስተምሮሽ ለምናለለ ወደ አላህ ነው የምትሄዱት። የምእመን ነፍስ ስትሞት ማለት ነው ትወጣና ወደ አምላክ ጀነት የሚባል ነገር የለም። አንቺ ያልሽው ትክክል። ወደ አላህ ነው የምትሄደው። ወደ አላህ ትሄዳለህ። ተቀብሮ ልክ ሰዎች ሲመለሱ አላህ ነፍሱን ወደ ስጋ ይከተዋል። ከዛ መቃብር ውስጥ ግን ወደ አምላክ ትሄዳለች የሚለው ጀነት የሚባል ነገር የለም። አንቺ ዝም ብለሽ ነው የተናገርሽው። ለማንኛውም አሁን ያሬድ የምትጠይቃት ጥያቄ ካለ አሁን መጠየቅ ትችላለህ። እንዲጠራ ስለፈለኩ መጀመሪያ ያሬድ በኋላ ጠይቁኝ እንዳያስወርደኝ ማለት ነው። መጀመሪያ አስተምረኝ ኢክሩ። እኔ ቀልዱን ምናምን ሳቁ ይቅርና ፌዙ ይቅርና ቁም ነገር ብቻ እናወራ። ምክንያቱም የህይወት ጉዳይ ስለሆነ እንቅልፋተን ቁጭ ካልን አንቺም የኛም እድሜ እንዳይባክን ፌዙ ቀልዱ ምናምን ይቅርና ቁም ነገሩ ላይ ብቻ መጽሐፍ መረጃ ካለ መጽሐፍቱን ትምህርት ላይ ብቻ ፎከስ እናድርግ። በቃ እሱን የኔ ፖይንት ያሬድ ክፈትልኝና አሳያትና የኔን መጀመሪያ ላይ ብላለች። ሱናና ቪዲዮ 22-28 ክፈትላትና ምንድነው የማየው? አዲስ ነው የሚያሳይሽ። ዋሽታል ያልሽው ቅድም ሴትዮዋ እሺ ንገረኝ። እሱን ሀዲስና ቁጥር የተደበደበችው ብለሻል። ንገረኝ። ሰዎችም ካሉ ሱናና ቪዲዮ 22-28 ካሉ አረብኛውንም ማንበበው ይነግሩሻል። ቀጥፈሃል ብለሻል። ሰዎችን ጠይቄ
ሴትዮዋ ነች የደበደበችው ብለሻል አይደል? እስቲ የሚያውቅ ሰው አስገባና ጠይቅልኝ። ኧረ ይኸው እንግዲህ ዋሽተሃል ያልሽው እኮ አውቀሻል። አቢ ዳውድ 22 ነው ያልከው? ይኸው ልሻው 22 28 እሺ እኔ በብልሻል እስቲ ይኸው 22 28 እሺ በቃ ችግር የለውም። እሺ ላምብልሽና ተርጉሚ አንዴ ላምብልሽና ተርጉሚ ቀጥፋር ብለሽ ለዚህ እኮ ይነበብና አይተርጎም ተርጉሚ አይሽ narrated አይሻ እንደዘገበችው ይላል Abibah, daughter of Saul was the wife of Tabit ibn Qais Shemas. He beat her and broke some of her part. ምን ማለት ነው? አሁን she beat her ነው he beat her ነው ሚለው እስቲ አንቺ ለነፍስሽ ማቷሽ እኮ ተርጉሞ ራሱ ቢኒ ተርጉም እስቲ ያ መታት ነው ሰበራት እና ሴትዮዋ ነው የደበደበችው አላልሽም? ኦኬ ቀጥል እሺ ቀጥል። እሺ ደበደባትና ሰበራት ይላል። So she came to the prophet. ተርጉሚ እሺ ወደ ፕሮፌት መጣች after mourning and complained to him against her husband. ከዛ ባሏን ኮምፕሌን አደረገችው ፕሮፌት ጋር በባሏ ላይ ምን አቀረበች? ኮምፕሌን አደረገ። The prophet called on Tabit ibn Qais and said to him እሺ ሳይሆን ተርጉሚ ምንድን ነው ያልከው? The prophet called on Tabit ibn Qais and said to him ጠራውና ሳቢትን እንዲህ ያለው ባለቤቷ ማለት ነው የደበደባት የሰበራት take a part of her property and separate yourself from her. ፕሮፐርቲውን ውሰድና በአማርኛ ተርጉሚው ፕሮፐርቲዋን ውሰድና ከዛም በኋላ ተለያት ንብረቷን ወስደህ ተለያት። He asked, is that right? Messenger of Allah. ይሄ ልክ ነው አለ። የትኛው? ይሄ ላይክ ንብረቷን ወስደህ ተለያት የሚለው አይደል? እኔ እኮ ይሄንን ሐዲስ ጠይቄ ውሸት ነው ሰው ደግሞ ማለት ውሸት ሳይሆን ውሸት ነው አይሉ ይሄው ታች ላይ ሳሂል አላች እኮ ቢኒ እኔ ጠይቄ ማለት ነው ይሄን ሐዲስ ምን ጋር እንትን እንዳረጋችሁት ጠይቄ እመጣለሁ። እሺ ቤተሰብ ትክልህ አክሴፕት አድርገኝ። ምን ጋር ምን እንዳረጋችሁት ማለት ቆይሽ ተረቡ ይልከና ይሄ እኮ ስና እኛ መጽሐፍ ኤዲት ማድረግም አይችልም። ኢክሩ ቆይ ስና ዳትም ነው ኤዲት መደረግም አይችልም። እዚህ ላይ ባይዘወይ አረ ብዙ ነገር እንሰጥሻለን። አንቺ ምንጣፍ የማትወልድ ሴት ልጅ ምንጣፍ ናት ያለበትን ማመር ከፈለሽ ለማንኛውም ይነበብና ሁሉንም ነገር ስጠኝ እየጠየቅኩ መጣና አለሁ። ቢኒ አንተም ትማራለህ። በቃ ችግር የለም። ይሄ ተነቦ ይለቅሽ በቃ ይለቅሽ እና ከዛ ትመጫለሽ። እሺ So he asked ተርጉምላት። እሺ he asked, is that right, messenger of Allah? He said yes. ልክ ነው ወይ ይሄ ልክ ነው ወይ ብሎ ገረመው። ይሄ ብያኔ ይሄ ውሳኔ ልክ ነው ወይ ይሄ ፍርድ? ከዛ ምን ብሎ መለሱ? መሐመድ ምን ብሎ መለሰ? ምን ብሎ መለሰ? yes ደኢፍ ነው ብለዋል እኮ እያሉ ነው። እንደዛ ይሄው የታለ ደኢፍ የተባለበት ነው። የኦርቶዶክስ ልጅ ነው የጻፈው። ኦርቶዶክስ የሚለው ልጅ ነው የጻፈው። እየሳቀብሽ ነው እሱ የቀረደብሽ ነው። አጠገቡ ኢሞጂ አስቀምጠው ነው። እሺ ቀጥል። ሳሂ ነው ያለ። እሺ ቀጥል። ስለዚህ መሐመድ አው ትክክል ነው ብሎ መለሰ አይደለ? እሺ ቀጥል። He said, I have given her 2 gardens of mine as a door and they are already in her possession. እሺ ተርጉሚ። I have given her, he said, I have given her 2 gardens of mine as a door and they are already in her possession. ኦኬ ስለሰጣት ማህር እያወራ ነው። አዎ ምን ሰጣት ይላል። ኦልሬዲ በሷ ስር ነው ያለው የሰጣት። ሁለት የእርሻ መሬቶች እንደ መህር አድርጌ ሰጥቻታለሁ በሷ እጅ ነው ያለው ብሎ ተናገረ ሰውየው። ለማን? ለነብዩ ማለት ነው። እሺ ቀጥል። ነብዩ ምን አሉ? The prophet said, take them and separate yourself from her. ተርጉሚም ምን አለ? ይሄንን ውሰድና ከሷ እንትን በላት አለው። ይሄንን ውሰድባት
እኔ ችግር የለብኝም እልልሃለሁ። እኔ በፕሮፊት የማፍር ምናምን ሰው አይደለሁም። ስለማፈር ሳይሆን ቢኒን ውሸታም ስላልሽ ትክክል አይደለም። እዚህ ጋር አሁን ያንን ነገር ደግመህ ስላስነበብከኝ ልክ ሊሆን ይችላል እኮ ጠይቄ እመጣለሁ። ላይክ እሺ አልጠየቅሽም ባለፈው? አይ ሴትዮዋ ነው የደበደበችው ባለፈው ማለት ነው። እንዲህ ሐዲስ የጠየቁኝን ታስታውሳላችሁ ብዬ ጠየቁ። ላይክ እዚህ ላይ ሳወራ ያዩ ልጆች ማለት ነው። አይደለም ይኸውልሽ ኢክራም እኔ አስታውሰዋለሁ። እኛኑ በጉግል ትራንስሌሽን አሳዩናል። ጉግል ትራንስሌሽን ላይ ደግሞ ምን ይላል? ሴትዮዋ እሷ መታችሁ ብሎ ያስቀምጣል። ስለዚህ አንቺ ምን አልሽ? አይ በቃ እሷ ነች የደበደበችው ብለሽ ድርቅ አልሽ። ወላሂ ቢኒ ጠይቄያለሁ እመጣለሁ አልሽ። ኧረ በእናትሽ ተይ። ለምን ዋሻለሁ? ሴትዮዋን አሁን የእስላም ሴት ባሏን ትደበድባለች። እንደው መሐመድ በነበረበት በዛ በጠበቅ ጊዜ እንደዚህ ብለሽ ታስቢያለሽ? በእስልምና እኮ ሴት ልጅ አትደበደብም። አታውቅም? ቁርአን አሳይሻለሁ ልትለኝ ነው። ባለፈው ያሳየኝና አላሳየንሽም እንደ ሴትዮዋ። ከዛም በኋላ ታዲያ ሐዲሱ ምን ይላል? ሐዲሱ አልዘረዘረውም። ቢኒ ምን አልሽ? ሐዲሱ አልዘረዘረውም። ታዲያ ምንድን ነው ሐዲሱ የዘረዘረው? በመፋቂያ ብቻ ነው ነካ የምታረጋት አይልም እንዴ? አረ የለም መፋቂያ ወላሂ ይላል። አረ የለም አሳይተንሻል። እንግሊዘኛ ትራንስሌሽን ቢተር ብቻ ነው የሚለው። ወላሂ እንደውም ቁርአን ላይ ሳካ ሳታሳድሩባቸው ይላል። ሳካ ሳታሳድሩባቸው የሚለው ነገር የሚል ጭራሽ የለም ቁርአኑ ላይ። ወረበል ካባ አለ ቢኒ ባለፈው አብረን አይተናል። አረ ኢክሩስሚን አማርኛው እኮ አማርኛ ተፍሲር ቁርአን ብለህ የከፈትከው አንተ ታዲያ ለምን አትቀበለውም? አንተ ከከፈትከው በቅንፍ ነው የሚያስገቡት የሌለ ነገር ቀጣፊዎች ስለሆኑ እንግሊዘኛውን ሪፈር አድርጊ። ማን ነው የቀጠፈው ቁርአን ላይ ደግሞ? ለማንኛውም በቃ አሁን ነው ወደ ክርስትና የዘላለም ህይወት አስተምሮት እንሂድ። ቆይ እሺ፣ በዚህ ላይ ነበረ፣ በዚህ ላይ ጨርሰናል። ጠይቀሽ ትመጪያለሽ። ትክክል ራስሽ ተርጉመሻል። ለማንኛውም ሴት አይደለም ሴቷ ሳትሆን እሱ ነው የደበደባት። አጥንቷ እስኪሰበር ድረስ ነው የደበደባት። ብዙ ምን እናመጣልሽ እንችላለን ሴቶች። አይሻ ምን እንዳለች አሳይተንሽ የለ እንዴ? እንደ አማኝ ሴት የምትሰቃይ ሴት እኮ የለችም ነው ያለችው አይሻ ራሱ ማለት አላየውም እንደ አማኝ ሴት የምትሰቃይ ብላለች። ለማናቸውም ያሬድ የሱ ጥያቄ ከጨረስ በእስላም አይደለም ግን በእስላም አይደለም። ምን በእስላም አይሻ ክርስቲያን አሁን እንማር ክርስቲያናው ላስት ታይም ሴቶች ግቡ እናንተን ስትል አልሙጃደላውን ምን ይላል? ለሷ የወረደው ከ1 እስከ 22 የሚናገረው ኢቭን እንደዛ ያለ ሰው በአፉ መጥፎ ቃል ስለተናገረ አላህ ይቅር እንዲለው 2 ወር መጾም አለበት። 2 ወር መጾም አለበት። ፐኒሽመንቱ አንብብ ቁርአኑን አልሙጃደላ። ምንድነው የምታወሪው? አሁን ስለ ኢክራምን የምታወራት ነው እዚህ ጋር እንትን የምትለው። ይሄ ደግሞ አቡ ዳውድ ደግሞ እንደ ቡኻሪ እና እንደ ሙስሊም አይደለም። ሳሂህ እኮ ነው እንዴ? ኖ አዳምጠኝ። ይኸውልህ የሆነ እንትን ነበር። ይሄ ሼክ እንደ ሼክም ሳይሆን አሊም ተብሎ የሚጠበቅ ኢራቅ ላይ ነበር። ስማኝ፣ ኖ ዝም ብዬ አይደለም። አንቺ ተረተረት ነው የምታወሪው። እንዳታነሺ ማይክሽ እንዳታነሺ። ቆይ እናትዬ ቆይ። ዝም ብሎ ማስረጃ የሌለው የመንደር ወሬ ዝም ብሎ ሼክ እንደዚህ ብቻ ነው አንጠልጥለህ የምታየው። ድንጋዩን አታነብ። ቆይ እኛ ብዙ ነው የሰጠናት ይዘን አሁንም ላንቺ ከፍቼ ላሳይሽ እችላለሁ። ምን አንዳንድ አንጠልጥለህ ምን ያደርጋል? ኧረ ፕሊስ እኔ ላውርድሽ ነው። ልብሷ አረንጓዴ እስክትመስል ድረስ የልብሷና የሰውነቷ ቀለም እስኪመሳሰል ድረስ ተደብድባ የመጣች ሴት አለች። አይሻ ራሱ እንደ አማኝ ሴት እንደ ሙስሊም ሴት ማለት ነው የሚሰቃይ ሴት አይቼ አላቅም ብላ እስክትመሰክር ድረስ ነው የተናገረው። ወላሂ እስልምና ላይ አይሻን አትቀበያትም? አይሻ እኮ ነው የተናገረችው። ልክፈትልሽ አሻ ከተሰቃየች ለምን ሳትወጣ ከእስልምና? አሻ እኮ እስከ መጨረሻው ድረስ እናንተ አሁን አሻ የምትሏት እኮ ማለት ነው እስከ መጨረሻው ድረስ እስልምናን ስታስተምር እስልምናን ስትሰብክ የነበራችሁ ነው። ዛሬ እናንተ ለአሻ ቆማችሁ። ኤክሩስሚ ሱና አቢ ዳውድ 4059 ላይ ከእስልምና የሚወጣ ሰው ካለ አንገቱ ይቆረጣል። በግልጽ ነብዩ ያስቀመጡት አላህ ከፈለገ ይመን የፈለገ ይክፈር ነው ያለው ቁርአን ላይ። ወመን ሻአ ፈልዩሚን ወመን ሻአ ፈልየክፍር የሚለው ምን ልታረገው? እሺ አንዴ ቆይ ኢክሩስ ተሽሯል። የተነሰከ ነው ተነስኳል። በየተራ ማውራት አቃታችሁ። በጣም ሰፋ ነገሩ። ቀጥታ በየተራ አውሩ ፕሊዝ። እኔ ታችኛውን አውርጃታለሁ። አትሰማም። የምታወራውም ነገር ደግሞ ትክክል አይደለም። ለማንኛውም ኢክሩ ነገሮችን ቀስ እያልሽ ትማሪያለሽ። ለማንኛውም ብዙ እንትን አለንሽም። ቀጥል ያሬድ። ጥያቄ ካለ አንተ አሁን ያነሳችሁት ላይ መቀጠል ትችላላችሁ። አይ በቃ አይ ቲንክ ከዚህ በላይ ብዙ እንትን ማለቱም አስፈላጊ አይደለም።
ዋናው ትልቁ ነገር ለህሊና ታማኝ መሆን ነው። አለቅ እኛ አልጻፍነውም። ሱና ዳትካም ባይዘዌ በሳውዲ ኪንግደም ገቨርን የሚደረግ ኮንትሮል የሚደረግ ዌብሳይት ነው። እዚህ ላይ ኤዲት ማድረግ አትችይም። ምን ነገር መጨመር መቅረስ አትችይም። እነሱ ራሳቸው ግሬዱን ወይ ሰሂህ ወይ ዳኢፍ ብለው ይጽፉልሻል። ግሬዱን እኛ እንኳን የምናወጣው የምንጽፈው ነገር ማለት ነው። አረብኛውም አለልሽ ገሌ ይሄን ከገሌ ሰማው እያለ እንዳለ ከሰንሰለቱን ይዞ ጠብቆ ያመጣልሽ። ዳኢፍ ከሆነ ዳኢፍ ይላል፣ ሰሂህ ሆነ ሰሂህ ይላል። ስለዚህ ኦልሬዲ የተጻፈውን ነገር ስናነብ እናንተ ጽፋችሁ ምናምን የሚለው ነገር በተለይ ሱና ዳትካም ላይ ለእናንተ ውርደት ነው የሚሆነው። እንደዚህ ካላችሁ ትክክልም አይደለም። ኧረ ካስፈለገ ፒዲኤፍንም እናወጣላታለን መጽሐፉን። ቀጥል። አሁን የእናንተን አስተምራችሁ አሁን ለማንኛውም የእኛን እንቀጥላለን። ግን ለምንድን ነው ይሄን ጥያቄ ያነሳችሁት? ያሬድ አልገባኝም። ምንድን ነው መጨረሻ ምንድን ነው? ለምንድን ነው በምን ተነስቶ መሰለ የእንትን ሲጀምሩ እየተነጋገሩ ነበረ ከሞት በኋላ ስላለው ህይወት ስገባ። ከዛ እኔ ከሞት ባለው ስላለው ህይወት ከምታወሩ መጀመሪያ ራሱ አንድ ሙስሊም አማኝ ሲሞት የት ነው ነፍሱ የምትሄደው የሚለው ላይ ከዛ ነው የሚጀመረው በሚል ነው። ከዛ ኢክሩ መጋባችና ወደ ገነት ትሄዳለች፣ ስጋ ወደ መቃብር ይቀራል አለች። እንደዛ ብሎ ነገር የለም በሚል በዚህ ደረስም ማለት ነው። እና ከሞት በኋላ ስላለው ህይወት ምናምን እያወሩ ነበር። ይህን ነገር እኔ ከእንትና ጋር እያይዤ አደም ከሚባለው ከእነሱ ጋር እያይዤ ልጠይቃት እፈልጋለሁ። አደም ለምንድን ነው ነፍሱም ስጋውም እስካሁን ያልገባው? አላህ ይቅር ካለው ጸጸቱን ተቀብሎታል ከተባለ ለምንድን ነው ታዲያ አደም ጸጸቱን ከተቀበለው እስካሁን ከተፈጠረ ጊዜ ጀምሮ እስካሁን አደም ለምንድን ነው ጀነት ያልገባው? ለምንድን ነው ያልገባው ታዲያ? ኢክራም እንመለስ ወደ ቀደሙ ጥያቄ። ተያይዘው ነው ታዲያ። አሁን ዝም ብሎ የሆነ መች ነው የምታስተምሩን ታዲያ? ስለእናንተ ምን እንደሆነ አላውቅም። መች ነው የምታስተምሩን? እናስተምርሻለን። ግን እሺ ልቀጥል። ሳይቋጭ ምንድን ነው የሆነ ነገር ካልተቋጨ ወደ ሌላ መሄዱ? እሺ በቃ አሁን ከቀደሙ አድርግቼ ቋጭልሃለሁ። እሺ ቢኒ ዝም ብላ አደም አላህ ጸጸቱን ከተቀበለው ለምንድን ነው ታዲያ ጀነት ያልገባው እስከዛሬ? ጀነትም ቅድም አውርተን እኮ ጨረስን በደንብ እኮ። ምን አውራችሁ አልነበርክም እንዴ ቢኒ? አንተ ምን ገነት የሚገባው አለን እኮ ቀደም። ልክ ስጋ ከነፍስ ጋር ተፈጥራ ላይክ ስትቀሰቀስ ከሙት ስትቀሰቀስ ፍርድህን ከተቀበልክ በኋላ ትገባለህ ወደ ገነት። ታዲያ የታለ ጸጸቱን ተቀበለው የሚባለው? አደም ራሱ አላህ ጸጸቱን ከተቀበለው ለምንድን ነው እስካሁን ታዲያ ለምን አልገባም? ታዲያ አደም የታል ጸጸት? በፍርድ ቀን ነው የሚገባው አይደል እንዴ? ቆይ ጸጸቱን የተቀበለው እኮ በቁሙ ነው። አንድ አካል ይኸውልሽ፣ ቀጥታ ወደ ጀነት የሞተው ሰውነቱስ ጸጸቱን ሲቀበለው እኮ ሰውነቱ አልሞተም ነበር። ኦኬ በዛን ሰዓት ከምድር ላይ ወደ ገነት መሄድ ነበረባቸው ነው የምትለው? አዎ። ለምን አልገቡም? ከጀነት ወጡ። ገርም ጥያቄ ነው እውነት። ከጀነት በኃጢአታቸው ወጡ። ጸጸታቸውን ተቀበለ። ወዲያው ነው የሚለው የሆነ ከሞቱ በኋላ ምናምን አይደለም የመጣው ወይም ጸጸቱን የተቀበለው ይቅርታ። ስለዚህ ወዲያው ነው ጸጸቱን ተቀበለ። አላህ ጸጸት ተቀባይ ነው። ጸጸቱን ተቀበለው አለ። ጸጸቱን ከተቀበለው ለምንድን ነው ታዲያ አደምም ሐዋም ለምን ጀነት አልገቡ እንዴ? ለምን ምድር ላይ ኖሩ ነው ጥያቄ አሁን አይደል? ለምን አልገቡም ወደ ጀነት? ምድርን ታዲያ ለሰው ልጅ የፈጠረው አላህ አይደል እንዴ? ለሰው ልጅ ምድርን ከፈጠረ እነሱ ወደ ገነት ሲገቡ ማን ምድር ላይ ሊኖር ነው? እኛስ እንዴ ልንፈጠር ነው? ገነትና ሲኦል የተባለው ነገርስ ምን ሊሆን ነው? እንደውም ጥሩ ነበር እኮ ጸጸቱን ቢቀበልማ አንቺ እዚያ ጀነት ውስጥ ትፈጠሪ ነበር። እና ታዲያ አላህ መጀመሪያ ገነትንም ሲኦልንም የፈጠረው ጌታ ለምንድን ነው እኮ ታዲያ አንተ የምትለው ጥያቄ እንዴት ነው የሚሆነው? ማለት ሲኦልን የፈጠረው ምንድን ነው? ሲኦል የተፈጠረው ለሰይጣን ማደሪያ ይሆናል። እናንተ ጀነት ውስጥ ከተመለሳችሁ ጀነት ውስጥ ትኖራላችሁ። ምድርንስ ለማን ነው የፈጠረው? ማለት ግዴታ ምድር ስለተፈጠረ ሰው መኖር አለበት ማለት ነው። አንተ ግን አይገርምህም? የአላህ ተፈጥሮ አሁን ስንት ፕላኔቶች አሉ። አንዱን ፕላኔት ለሰው ልጅ የተመቸ አይደለም። አላህ ምድርን ሲፈጥራት የሰው ልጅ ምድር ላይ እንደሚኖር ያውቅ ነበረ። ለሰው ልጅ ምድር ምቹ አድርጎ ፈጠራት።
እህቴ ላስረዳሽ እኮ ነው። አይ ምድር የተፈጠረችው እስካልሽ ሌላ ብዙ ፕላኔቶች ሰው የማይኖሩበት ስለተፈጠረ ምድርም ሰው ላይኖርባት ይችላል። አሁን ጥያቄው እሱ ሳይሆን ጸጸቱን ከተቀበለው ጸጸት ተቀባይ ከሆነ አለ ለምንድን ነው አደምን ወደ ጀነት ያልመለሰው ነው ጥያቄው። ምድር ለሰው ልጅ ስለተፈጠረ የሰው ልጅን አላህ ሲፈጥር ማለት ምድር እኮ የኃጢአት ምድር እኮ ይኸውልሽ ከጀነት ሲባረሩ የሚኖሩባት ቦታ ነው። አሁን አደም ጸጸቱን አላህ ከተቀበለው ለምን ወደ ጀነት አልመለሰው? እስቲል ጀነት አልገባም አደም እስቲል ምድር ላይ እንድንኖር ነው የተፈጠርነው አልኩህ እኮ ምድር ላይ ኖረን በቃ ስለዚህ ጸጸቱን አልተቀበለውም ማለት ነው። ምድር ላይ አንተ ምድር ላይ የምንኖረው እነሱ በሰሩት ምክንያት ነው ብለህ ነው የምታስበው? የኛ ወዲያው አይደለም 5500 ዓመት በኋላ ነው ጌታ ይቅርታ የሰጠን ወዲያው ሰጠውን ብለን ስለማናምን ከ5500 ዓመት በኋላ ሰው ሆኖ ነው። አዎ ሰው ሆኖ ነው እንትን ያለው። ስለዚህ ስጋውን ለብሶ ነው አሁን አዳም ገነት ያለው እያልክ እንዳትፎግረኝ። እንደዛ ነው። አይ እንደዛ አልኩሽ። ሞቶ እና ታዲያ ደስ ነበር። ኦልሬዲ ሲመጣ እሱ እኮ ሞቷል። ሰማሽ? አሁን አደም ስጋው ምናምን በመቃብር ውስጥ ሆኖ ክርስቶስን ተስፋ እያደረገ ሲጸልይ ነበር። ነፍሳቸውን በጠቅላላ በዝብዞ በአንደኛ ጢሞቴዎስ ላይ ነው ያለው መሰለኝ 3:18 ላይ ነፍሳቸውን በጠቅላላ በሲኦል ያሉትን በዝብዞ ወደ ገነት መልሷቸዋል። እሺ ስጋቸው ግን መቃብር ነበር። ያው እዚህ ጋር የቀድሞን ከሞቱ በኋላ ስለመጣ ነው። በቃ ከሞቱ በኋላ ስለመጣ ነው እየነገርኩሽ ያለው። ስቲል አዳም ማለት ነው ቀብር ውስጥ አይደለም ወይስ ገነት ውስጥ ነው ያለው ስጋው? እሱን ንገረኝ። ስጋውማ ሞቶ እኮ ነው የመጣው እኮ ነው እያልኩሽ ያለሁት እኮ። ስለዚህ ደሴም ሽት እኮ ነው ያው ሳይሞት አይደለም ይቅር። ቆይ ዘሴም ሽትማ አይደለም በቁም እናንተ ጋር በቁም እያለ ሳይሞት ገራ ነው ይቅር የተባለው። አዎ ይቅር ወዲያውኑ ነው ጸጸቱን የተቀበለው። ጸጸትን መቀበል ማለት ኦኬ ዱሬሽኑ ላይ ነው ችግር። ያናንተ ቶሎ ተቀበለው የኛ ቆይቶ ተቀበለው እንደዛ ነው አይደለም። ጸጸቱን ከተቀበለው እኛማ ልክ ሲቀበለው እኮ ከሞት ወደ ህይወት መለሰው። የኛ ከሞት ወደ ህይወት ማለት አስረዳኝ። እንዴት ነው ስጋው ተነስቷል ወይ ነው ከሞት ወደ ህይወት? ስሚ ላስረዳሽ። ላስረዳሽ። ከሞት ወደ ህይወት ማለት ሲኦል ነበረ። ከሲኦል ወደ ገነት አስገባው። ነፍሱ ወይስ ስጋው? ነፍሱ። ኦኬ። ለምንድን ነው ከሞተ በኋላ ስጋ ከሞተ በኋላ ስለመጣ ነፍስ ስለሆነ በሲኦል የሚሰቃይ የነበረው ነፍሱን ወደ ሲኦል መለሰው። ስጋ ደግሞ የመጨረሻ ቀን ነው የሚነሳው። ደሴም እንደኛ ማለት እኮ ነው አይደለም? ዘሴም አይደለም። እናንተ የኛ ሲኦል ውስጥ የለም። ያንቺ አዳም ሳይሞት ነው ጸጸቱን የተቀበለው። በስጋም አልሞተም ነበረ ማለት ነው። ነፍሱም አልወጣም ስጋውም አልወጣም ነበር። ለምን ይቅርታ አለው ነው አሁን ታዲያ? ይቅር ካለውማ ቤት ማስገባት ነበረበት፣ ወደ ቤት መመለስ ነበረበት። ያ ማለት ምድር ላይ ለምን ኖርን ነው ጥያቄህ። እንደዛ ነው ታዲያ ተቀበለው። እኔ ስለ አንቺ አይደለም ስለ አዳምና ስለ ሔዋን ነው የምናገረው። አዳምና ሔዋን ማለት እኛ እነሱ አይደለንም እንዴ? ደሴም እኮ ነው። አንቺ ስፔሻሊ ስለነሱ ነው። ስለእናንተ እንመጣለን። ስፔሻሊ እነሱ ናቸው የበደሉት፣ ስፔሻሊ እነሱን ያጠፉት። እነሱን ደግሞ ወዲያው ይቅር ካላቸው ለምን ወደ ገነት አልገቡም? ካስወጣቸው ቦታ ለምን አላስገባቸውም? ለምን ምድር ላይ እንዲኖሩ ነው እነሱ የተፈጠሩት። በቃ ይቅር አላላቸውም። እሺ በቃ ያለህ ይቅርታ ምድር ላይ መኖር እርግማን ነው። እንደዛ ነው የምታስበው? ኖ እንደዛ ነው ፖይንት የሚሆንብህ። ስሚ ያለህ ይቅርታ እንደዚህ ነው። አንቺ ለምሳሌ ይቅር አላላቸውም ብለህ እንድታምን ያደረገ ምድር ላይ መኖር ነው። ያለህ ይቅርታ የውሸት ይቅርታ ነው ማለት። ለምን ምድር ላይ ስላለህ ላስረዳሽ። ምድር እኮ የመጡት እኮ በሲቃይ እንዲኖሩ ነው እንጂ በደስታ አይደለም። ስለዚህ ምድር ላይ መኖር ማን ነው የምታስበው? እንደዛ እናንተ እንደዛ ነው የምታስቡት። አንተ ነህ ያልከው። እኛማ እኮ ቁርአን እንደዛ ነው የሚለው። ከድሎት አስወጣቸው ነው የሚለው። ከድሎት ቦታ አሰጣቸው ከሚደላ ቦታ። ገነት ድሎት ነው፣ ወጡ ከገነት። አንዴ ስሚ። አሁን ላስረዳሽ። አላህ ምን እንዳደረገ ልንገርሽ። አንድ አባት ልጁን ከቤት ያስወጣዋል። ከቤት አስወጣው ወይ አጥፍቶ ወዴት አስወጣው? ወደ አዘጋጀለት ቤት ነው ያስወጣው። ወደ ሌላ ወደ አዘጋጀለት ቤት ወደ ውጭ አስወጣው። ከቤት አስወጣው። ኖት ውጪ ለሰው ልጅ ምቹ አርግቶ የፈጠራል። ምሳሌ እየነገርኩሽ ነው። አንዴ ስሚ። ቆይ ምሳሌውን ልንገርሽና ከዛ በኋላ እንትን ያለሽ። አንድ አባት ልጁን ከቤት አስወጣው። ቤት ውስጥ አልጋ አለው፣ ምግብ ይቀርብለታል፣ በሰላም ነበር የሚኖረው። ጎዳና ወጣ። መንገድ ላይ ማደር ጀመረ። ለምኖ መብላት ጀመረ።
ከዛ በኋላ ልጁ ተጸጸተ መጣና አባቴ ይቅር በለኝ አጥፍቻለሁ አለው። አባትየው ደግሞ ይቅር ብያለሁ ብሎ ሲለው ወደ ቤት ማስገባት ነበረበት? እዛው ጎዳና ላይ ነው መተው የነበረበት? መልሽልኝ። ጎዳና አልከው እንዲህ አሳምሮ የተፈጠረልህን ዓለም ጎዳና አንቺ ቆይ መልሽኝ። ስለሱ አይደለም አሁን ውሃ ያለውን ጎዳና ስለምሳሌው ነው የነገርኩሽ። ምሳሌ አትስጣ። ምሳሌውን መልሽልኝና እንዴት ለመልስልህ? የማይሆን ምሳሌ ሰጠ። አላህ ማለት ነው ምድርን እንደ ጎዳና አይደለም ያዘጋጀልን፣ ለሰው ልጅ ምቹ አድርጎ መኖሪያችን አድርጎ ነው የፈጠራት። ከጎዳናም በላይ የስቃይ ቦታ የፈተና ቦታ ሆና ነው አዳም በመጀመሪያ ሳይሰራ የሚበላበት። አንቺ የምትመኝ ምድርን ሲፈጥራት ማለት ነው አፈጣጠሩን አይተህ ለሰው ልጅ እንደፈጠራት አንደርስታንድ አታረግም እንዴ? አንዴ ስሚኝ፣ ምድር በእርግማን ውጤት ነው ማለት በእኛ አስተምሮ ቆይ በአንቺም አስተምሮ ላሳይሽ እንዴ። በአንቺም አስተምሮ እኮ አዳም በበደለ ጊዜ ውረድ ከድሎት ቦታ ውጣ ተብሎ ወደሚሰቃይበት ቦታ ነው የመጣው። ሰርቶ የሚኖርበት ቦታ ነው። ሞት ያለበት ቦታ። ከፈቀዳችሁልኝ ከኔ ጋር ትቀጥላለህ፣ ከፈቀዳችሁልኝ ቆይ እቀጥላለሁ። ማይክ ያዥ፣ እንቀጥላለን፣ ችግር የለም። ሞት ዘላለም ከሚኖርበት ቦታ የሚሞትበት ቦታ ነው የመጣው። ሳይሰራ ከሚበላበት ቦታ ሰርቶ የሚበላበት ቦታ ነው የመጣው። አንዴ ስሚኝ፣ ሳይታመም ከሚኖርበት ቦታ የሚታመም ሆኖ ነው የመጣው። ምን ሆነሻል? በጸጋ የሚኖርበት ተረጋጊ እስቲ። አሁን ገብታ መልሽ ብሏት እኮ ምንም አትመልስም። በብርሃን ተሸፍኖ ከሚኖርበት ቦታ ሀፍረተ ስጋው ተገልጦ ምድር ላይ ነው የመጣው። ምድር ላይ ደግሞ በስቃይ እየኖረ ነው ያለው የሰው ልጅ። ይሄ እኮ ይታወቃል እኮ። አሁን የሰው ልጅ በስቃይ አይደለ የሚኖረው? በጦርነት በረሃብ በቸነፈር በመሬት መንቀጥቀጥ እየሞተ አይደለ ያለው? ገነት ውስጥ እንደዛ የለም። ከጎዳናም በላይ ነው። ስለዚህ ምሳሌው ትክክለኛ ምሳሌ ነው። አንድ ሰው አባቱ አባረረው፣ ከዛ በኋላ ጎዳና ላይ ወጣ፣ በስቃይ ኖረ። በቃ ተጸጽቻለሁ አባቴ ወይ ይቅር በለኝ ሲለው እሺ ይቅር ብያለሁ፣ በቃ ይቅር ብያለሁ፣ ሂድ ተመለስ እዛው ጎዳና ላይ ካለው ይቅርታው የውሸት ነው። ጸጸትን ተቀብያለሁ፣ ቤት አትገባም ካለው ጸጸቱ የውሸትና የውሸት ምንድን ነው? ይቅርታው ውሸትና ውሸት ነው። ይቅር ካለው ጸጸቱን ከተቀበለው እውነት ከሆነ ይቅርታው ያለ ወዲያው ማስገባት ነበረበት። ካላስገባው የውሸት ነው። ይቅር ብያለሁ ግን እዚች ቤት አደርሳትም እዚች ቤት አትገባም ካለው ሐሰት ነው ማለት። ምንድን ነው የሚጠብቀው? እስካሁን አደም ከተፈጠረ ስንት ሺህ ዓመት ነው? እስካሁን አልገባም። መሬት ከተፈጠረ ስንት ሺህ ዓመት ነው? እስካሁን አደም አልገባም ማለት ነው። ስለዚህ እስልምና ላይ ያለው ጸጸትን ተቀበለ የሚባለው ሐሰት ነው ማለት ነው። እውነት ከሆነ ፕሩፍ አድርግልኝ። እሺ ስንት ደቂቃ ትሰጠኛለህ? ካፌ ላይ እንዳትመነትፈኝ ላውራ። እሺ ቢኒ ደቂቃሽን ልውሰጂና አውሪ፣ ችግር የለም። በቃ እሺ። ያው አንተ ማለት ነው እኔ እንደኛ ሃይማኖት አላህ ማለት ነው ምድርን ሲፈጥራት ለሰው ልጆች የሰው ልጆችን ምድር ላይ እንደሚተካኩባት ነው የፈጠረው ማለት ነው። ለዚህ ደግሞ ምንም ነገር አያስፈልግህም። ጭንቅላትህን ብቻ ከፍተህ ዓለምን ማየት ነው ለሰው ልጅ አላህ እንዴት ምቹ አርግቶ እንደፈጠራት። መጀመሪያ ደግሞ ማለት ነው በእናንተ መጽሐፍ ቅዱስ ቢሆን የሰው ልጅ ዓለምን ነው የፈጠረው፣ ምድርን ነው የፈጠረው። ሲፈጥራት እሱ አድማስ በሚሻገረው እውቀቱ ለሰው ልጅ እንደፈጠራት ያቅ ነበረ። በእውቀቱ አንተ እዚህ ምድር ላይ እንደምትኖር ማለት ነው ያቅ ነበረ፣ በአድማስ በሚሻገረው እውቀቱ ማለት ነው። አዳምና ሔዋን ፍሬውን በሏትም አልበሏትም ምድር ላይ መኖርህ መኖር ነው። ምክንያቱም ለአንተ ነው የተፈጠረችው። ከዛ ሲቀጥል ጸጸቱን እንዴት ነው ወዲያው የተቀበለው ላልከው ማለት ነው ከገነት ተባረሩ በዛች ፍሬ መብላት ምክንያት ኦኬ። ከዛም በኋላ ግን ለምን ጸጸቱን ተቀበለ? ጌታዬ ሆይ ነፍሳችንን በድለናል ምናምን አሉ። ምህረት ተደረገላቸው አይደለ? ከዛ ምህረት ከተደረገላቸው በኋላ ላውራ ልጨርስ ፕሊዝ ቢኒ። ለምን ትመልሻለሽ? ላውራ ልጨርስ። እኔ ለምን ጸጸቱን ተቀበል አላልኩሽም። የውሸት ነው ጸጸቱን ያልከው፣ ይሄድበታል። ውሸት ጸጸቱ የውሸት ነው። የውሸት ነው። ለምን በአጭር ጊዜ ነው የተቀበለው ነው። በአጭር ጊዜ አይደለም አላልኩም። መመለስ ነበረበት። ወዲያው ጸጸቱን ከተቀበለ ለምን አልመለሰውም? ለምን አላሰበም? ደሴም ኩዌሽን አነሳልሃለሁ። ይሄንን ደሴም ኩዌሽን አንተ ኢየሱስ ክርስቶስ ከተሰቀለ በኋላ ጸጸትህ ከተቀበለ ለምን ገነት አልገባህም? ተው ወደ ክርስትና አልሄድም። አሁን መልስ እንዳታስቆመኝ። እሱን እነግርሻለሁ፣ ችግር የለም። የኛ ምክንያት አሁን አንተ የጠየቀኝ ጥያቄ ደሴም ነው።
ቆይ የኛ ምክንያት አለው፣ ችግር የለውም። እኔ ነግርሻለሁ። ምክንያት ምንም ጸጸቱ ከተቀበለ ድነናል ካን ቀጥታ ገነት መገኘት ነበረበት። እስቲል አደም ራሱ ስጋው ቀብር ነው ብለሃል። እሺ ልጨርስ የኔን እንትን ማለት ነው። ከዛም በኋላ ጸጸቱን አልተቀበላቸውም። ምክንያቱም ምድር ከጎዳና አትተናነስም ማለት ሲፈጥር ለምን ምድርን ፈጠረ? እንደዛ ለሰው ልጅ አሳምኑ ያውቃል፣ እንደምትኖርበት በደንብ ነው የሚያውቀው። ከዛም በኋላ እዝነቱ ላይክ ትክክለኛ አይደለም። ጸጸቱን መቀበሉ የውሸት ነው ላልከው ደግሞ ማለት ነው። ኦኬ ጸጸቱን ካልተቀበለ አምላክ ለሰው ልጆች ማለት ነው የእዝነት የሆኑ ነብያቶችን ለምን ላከ? ነብያቶች ሃይማኖትን እንዲማሩ እሱን እንዲያመልኩት ካላዘነላቸው ለምን ላከ? ነብያቶች ጸጸቱን ካልተቀበለ ለምን ነብያቶችን ሲልክ ሲያስተምር ነበረ? በቃ እሺ አሁን እሺ ሲጀመር አላህ የላከው ነብይ የለም ከመሐመድ ውጭ እንዴ? እግዚአብሔር በላከው ነብይ አታምንም እንዴ አንተ? እሺ አላህ እግዚአብሔር ደስም ከሆነ ቆይ በቃ አሁን መልስ የለሽ። መልስ አልሰጠሽኝ። በደንብ ነው የሰጠው። ቆይ አሁን ስሚ ያልተጠየቅሽውን ነው ስትይ ነበር። ምንድን ነው ያልተጠየቅኩት? አንዴ እሺ በቃ ማይካጂ እንዴ እኔ ዝም ብዬሽ ነበር። እሺ ምድርን እንደዚህ አሳምሮ የፈጠረው አልሽ። ምድር ከገነት አንጻር እኮ አወዳደረሽ ነው መናገር ያለብሽ እንጂ ከምድር አንጻር አይደለም። ምድር እኮ ከገነት አንጻር ከታየች እኮ ከጎዳናን በታች ነች። ለአንተ ምቹ ሆነ ተፈጠረች። አንዴ አይደለም ለኔ አይደለም። አንቺ ራስዋን የምትመኘው ጀነት ለመግባት የምትመኘው እኮ ከምድር ህይወት የተሻለ ህይወት ስላለ ነው። እሺ አንድ ጥያቄ መልስልኝ። አምላክ ምድርን ሲፈጥር አያውቅም አንተ እንደምትኖር? አንዴ ዝም ብለሽ አዛስ ጥያቄ ጠይቂ ልጨርስ። ከምድር አንጻር ሲታይ ሲኦል ናት ማለት ይቻላል ከገነት አንጻር ሲታይ። ስለዚህ እኔ ምሳሌውን ያመጣሁልሽ ደግሞ በትክክል ነው ያመጣሁልሽ። አንደኛ አምላክሽ አደምና ሐዋ በህይወት እያሉ ነው ጸጸታቸውን የተቀበለው። ከነሱ ዘር እንኳን አልተወለደም። ስለዚህ ጸጸታቸውን ከተቀበለ በቃ መጀመሪያም ያለ ስራቸው ነበር የገቡት ጀነት የገቡት በሱ ፈቃድ ነው የገቡት። ምንም ስራ ሰርተው አይደለም። አሁን ደግሞ ማረን ብለው ለምነው ጸጸታቸውን ከምር ከተቀበለ የነሱ ዘር በጠቅላላ በስቃይ ከሚወለድ በዚህ ምድር ላይ ከሚወለድ ወደ ጀነት አስገብቶ ጀነት ውስጥ ሊያኖራቸው ይችል ነበር። ምድርን ለምን ፈጠረ ካልሽ አምላክ የፈጠራቸው ሌላ ብዙ ፕላኔቶች አሉ። ሁሉም ሰው ይኖርባቸዋል ወይም ደግሞ ሁሉም ፍጥረት ይኖርባቸዋል ማለት አይደለም። በቃ እንደነዛ ፕላኔት ምድር ልትሆን ትችላለች። ሲጀመር አደምን ሐዋ ምንድነው ባይሳሳቱ ኖሮ በፈቃዳቸው ኃጢአት ሰርተው ባይሳሳቱ ኖሮ ምድር ላይ አይኖርም ማለት እኮ ነበር ማለት እኮ ነው። ስለተሳሳቱ እኮ ነው። ወይስ አስቀድሞ አላ እንዲሳሳቱ አድርጓቸው ወይም እንደሚሳሳቱ አውቆ ነው ጀነትን የፈጠረው ነው የምትይው አንቺ? እንደዛ መልስልህ። ቆይ ልጨርስና ትመልሻለሽ። ሲጀመር ኦፕሽናል ከሆኑ ሰዎች ነፃ ፈቃድ ካላቸው በነፃ ፈቃዳቸው ጀነትም ሳይሳሳቱ ጀነት የመኖር እድልም አላቸው። ከተሳሳቱ ደግሞ ምድር ላይ የመኖር እድል አላቸው። እሱ የታወቀ ነው። ግን ጸጸቱ የተቀበለው ወዲያው ስለሆነ እነዚህ ሰዎች የጀነት የመመለስ ፖሲቢሊቲያቸው ሰፊ ስለነበር እውነት ቢሆን ያለ ጸጸት ስለሚሆን የምድር ነገር ኢሬሌቫንት ነው የሚሆነው። ልክ መጀመሪያ ጀነት ውስጥ እንደሚኖሩት ይኖራሉ። ምድርም ተፈጥራለች፣ ምድርም ትኖራለች ማለት ነው። ከዛ አንጻር ማየት እንችላለን። ግን ያለ ጸጸት ትክክል ስላልነበረ እስቲል ደግሞ የሚገርመው እኮ እስቲልም ነፍሱ እንኳን ጀነት አልገባችም። በነፍስም በስጋም በፍርድ ውስጥ ነው ያለው እስካሁን ማለት ነው። ከተፈጠረ ጊዜ ጀምሮ አሁንም ጀምሮ በፍርድ ውስጥ ነው ያለው። ፍርዱ አልተፈጸመለትም። ወይ ጀነት አልገባ ወይም ደግሞ ፍርዱ ወይም እንደነበረ ጀሃነም እንትን አላለ። በፍርድ ውስጥ ነው ያለው ስቲል ማለት ነው። ስለዚህ ያለ ፍርድ ትክክል አይደለም። ስለዚህ እንቀበለው አንችልም። ጸጸቱን ተቀበለው የሚለው ውሸት ነው ማለት ነው። ኦኬ ነቢያቶችን ለምን ላከ ታዲያ? ኦኬ ነቢያቶችን ለምን ላከ? እሺ ላስተምርሽ። ከኛ አስተምሮ ከሆነ ሴንስ ለምን እንደሚሰጥ ልንገርሽ። ከኛ አስተምሮ ከሆነ እኛ ሁላችንም በምድር ላይ ተወልደን በአዳም ምክንያት ደግሞ እኛ ላይ ታውቀኛለህ። ከዚህ በፊት ታውቀኛለህ። ቁርአን አንብቤ ስለሚሰጥ ታውቃለህ። እሷ አሁን ይዘህ ዝም ብለህ አትንገዳገድና አንተ እባክህ። ደግሞ ምንም እኮ የሚያውቀው ነገር የለም በመድኃኒዓለም ሁሌ ገብቶ መጮህ። ከአንቺ ጋር እንጨርስና ትገባለህ። አቤት ጉራ። ከኛ አንጻር ከሆነ ያሬድ ምናልባት መልስላት። ነቢያት ለምንድን ነው የሚላከው? ሰው አልዳነም ነበር አንዲድን ነው።
ክርስቶስ ስለ ክርስቶስ እኮ ነው ነቢያት የመጡት፣ ስለምንም አይደለም የመጡት። መሲሁ ይመጣል፣ ይወለዳል፣ ያድናቸዋል። ተስፋ የምታደርጉት መሲህ ከዘላለም ሞት ያድናቸዋል። ክርስቶስን በቃ ነቢያት ሁሉ ጸሎታቸው ምን አለ ከሰማይ ውረድ፣ የእግዚአብሔር ክንድ ተወለድ፣ አድነን የሚል ነው። ነቢያት ሁሉ የመጡት ወደዚህ ወደ መሲሁ እንድንቀርብ ነው። የእሱን መንገድ እንድናስተካክል ነው። ድህነታችን ምን ትርጉም እንደማይሰጠኝ ታውቃለህ ቢኒ? አሁን አንተ የምትነግረኝ ነገር ማለት ነው ለአንቺ ስሜት ሰጠሽ አይደለም እኮ አስተምሮት ነው። እንድማር ትፈልግ የለ እኔ እንዲገባኝ አድርጋ ይሄ ለዚህ ነው በለኝ እኮ የመጽሐፉን አስተምሮ ልሽ በምድር ላይ በአዳም ምክንያት ሁላችንም ሟቾች ስለነበር በአዳም ምክንያት እዚህ ምድር ላይ ስላለን ማለት ነው። ከእሱ ኃጢአት ከሰራ በኋላ ከገነት ከተባረረ በኋላ ነው የተወለድ ነው። እኛ የእሱን ባህሪ ይዘን የተወለድ ነው። አስቀድሞ የነበረው ባህሪ ንጹህ። እሺ በቃ መጣ ኢየሱስ ተገደለ። አንተ ለምን ገነት አልገባህም? እሺ እኮ ልነግርሽ ነው። ቆይ አንዴ እሱን ቆይ ተረጋጊና ልነግርሽ ነው። ደግሞ ነቢያቶች ለህዝቦቻቸው ሲላኩ ነበረ ህዝቦቻቸውን አምላክን ከዚህ ጋር እርግተህ መልስልኝ። አምላካቸውን እንዲገዙት ሲያስተምሩ አልነበረም? አምላክ መገዛት ሌላ፣ በዛ በአምላክ በሰጠው ተስፋ ደግሞ ያን ተስፋ አግኝቶ መኖር ሌላ። አምላክ ይቅር ሳይላቸው ነቢያት እንዲገዙት ለምን ያዛል? መጀመሪያ ይቅርታ አይቀድምም? አንዴ ስሚኝ እንዴ ሰው በኃጢአት ውስጥ ሆኖ እግዚአብሔርን አይገዛም እንዴ? ምን ማለትሽ ነው? በኃጢአት ውስጥ ሆኖም እኮ እግዚአብሔርን ይገዛል። ይቅርታም ካረግሽ በኋላ እኮ ኃጢአት እየሰራሽ እግዚአብሔርን ትገዥዋለሽ። ሰው ወድቆ ነበር፣ በኃጢአት ወድቆ ነበር። እግዚአብሔርና ሰው የተታረቁት ክርስቶስ ኢየሱስ በደሙ መጥቶ ባስታረቀው ማስታረቅ ነው። ከዛ በፊት ሰውና እግዚአብሔር አንተ ባልከው ሎጂክ ማለት ነው ከታረቁ በኋላ ገነት መግባት አለባቸው። አንተ ባልከው ሎጂክ እኮ ልነግርሽ ነው። ቆይ አንዴ ምክንያቱም እንደናንተ የኛ የክርስቶስ የእግዚአብሔር ጸጸት እኮ ወዲያው ነው አይደለም እኮ ቆይቶ የመጣ ነው። ቆይቶ ከመጣ ደግሞ በኋላ ደግሞ ምንድነው ምድር ላይ ደግሞ ሰው መኖር ጀምሯል። ስለዚህ ከዚህ በኋላ በክርስቶስ ኢየሱስ በማመን የሚገኝ ጽድቅ ነው ማለት ነው። በቃ አደምም ምድር ላይ መኖር ጀምሯል። አንዴ ጀነት ውስጥ አይደለም እኛ ያለ ነው እኮ አሁን እኮ በቃ ተፈጥረናል፣ ተወልደናል ምድር ላይ። አደምም አንዴ ምድር ላይ ተልኳል። ምድር ላይ ከተላከ በኋላ ይቅርታውን ከተቀበለው ለምን ወደ ገነት ይገባል አልገባም የሚለውን ነገር ኤክስ አድርገው ከአንተ ጋር ሀሳብ ጋር ስለማይሄድ ከአንቺ ጋር ልዩነቱ እኮ ጸጸቱ እኮ ወዲያው ነው የእናንተ የተቀበለው። ስለዚህ ዱሬሽን በሚለው ያዘው፣ ያልተዋጠልህ በዱሬሽኑ ምክንያት ነው በሚል ያዘው። አንዴ ስሚ፣ ጸጸቱ እኮ የእናንተ ወዲያው ነው፣ የእኛ እኮ ቆይቶ ነው። ከዛ በኋላ ደግሞ ፍጥረታት እየመጡ ነው። ፍጥረታት እየመጡ እኮ ነው፣ በምድር ላይ ፍጥረታት እየመጡ ነው። ፍጥረታት ደግሞ የራሳቸውን ነገር ይዘው እየመጡ ነው ያለው። ስለዚህ ሁሉም ሰው ይህን ሁላ ሰው ወደ ገነት መንዳት ይከብዳል ነው አይደለም? ከዛ በኋላ ሁሉም ሰው በራሱ ኃጢአትና በራሱ ስራ ይጠየቃል። እና ምኑ ጋ ነው ታዲያ? በኃጢአቴ ከተጠየኩኝ ስቲል ምኑ ጋ ነው? እንትን አድርጊ። በጣም ሰው ኢዚ ነገር ነው። ይኸውልሽ አሁን ማወቅ የፈለግሽው ነቢያት ለምን ተላኩ ነው አይደል? ማወቅ የፈለግኩት ነገር ማለት ነው አምላክ ይቅርታውን አልተቀበለም የውሸት ይቅርታ ነው ብሎ ልጨርስ። እስልምናውን የነገረሽ የክርስትናውን እንንገርሽኛ። የክርስትናው ላይ እኮ ነው ጥያቄ እኮ ልመልስልሽ እኮ ነው። የእስልምናው አንቺ አራት ጥያቄ ስለሆነ ሙሉውን ልጨርስና ታስረዳኝ። ይሄ ሁሉ ሰዓት ስለሰማሁሽ ልመልስልሽ። አንዳንድ እየጠየቅሽ እየተመለሰልሽ ቀጥሎ ትጠይቂያለሽ። ቢኒ እየመለስልኝ አይደለም። መዝሙር ያሬድ ይመልስልሻል። እኔ መልሼልሻለሁ። ነቢያት የነካካህልኝ አይደለም። እኔ የምፈልገውን ፖይንት ቆይ አንድ ጥያቄ ብቻ ነው የመጨረሻውን እንጂ ነቢያት ለምንድን ነው የተላኩት ያልሽውን በግልጽ ነግሬሻለሁ። ኢየሱስ ሊያበስሩ ኦር የሱን ናቸው አልከኝ። በቃ መዳናችን በሱ ስለሆነ እሱም ሊናገሩ ነው። ዳስቴት ለዛ ብቻ ነው የተላኩት። አዎ በቃ ዋናው ዓላማው እሱ ነው። መጽሐፍ የተጻፈው በቃ የድህነታችን መሰረት የሆነው ነው። የዛን ህዝብ ሊያድኑ አይደለም የተላኩበትን ህዝብ ሊያድኑ አልተላኩም። ነቢያት ነው። ነቢያት ዋናው የተላኩት ምንድነው? ሰው ከኃጢአት እንዲኖር ምንድነው? ከኃጢአት ርቆ አምላክን እያመለከ ተስፋ ያደረገውን እግዚአብሔርን በተስፋ አምላክ ለዚህ ህዝብ አዘነለት ማለት አይደለም። ቆይ ነቢያትን ሲልክ እንደ አያዝንለትም መቼ አንሽኛ እኮ ታዝኖለታል አይደለም? አዎ ታዝኖለታል፣ ግን አልታረቀውም። ያ ህዝብ እንዲድንም ነው ነብይ የሚላክለት ኃጢአት እንዳይሰራ አምላኩን እንዲገዛ። ቆይ እኔ ልመልስ፣ ምክንያቱም በጣም ቀላል መልስ ነው። እሷ የክርስትናውን ትምህርት አይ ቲንክ ብዙ አልተረዳችሁም። ይኸውልሽ
ከገነት አዳም ተባረረ። አሁን የክርስትናው ነው መግረሻውን በቃ እስልምናውን ምንም ክርስትናው ነው ከቢኒ ጋር ያወራን ያለ ነው። አንዴ ክርስትናው ነው እኮ እየመለስኩልሽ ያለሁት። እስልምናውን አሁን ጠይቀንሻል። እስካሁን ድረስ እውነቱን ለመናገር ምንም ይሄ ነው የሚባል ማስረጃም ሳትሰጪ ነው የምታወሪው። ስለ ክርስትና እኔ ማስረጃ ምን ልሰጥ? ስለ እስልምና ነው የጠየኩሽ። እስልምና ጠይቀን እስካሁን እስልምናውንማ ቆየ እኮ ስለዚህ አንድ እስልምና ጠይቀን እስካሁን አንድ ሚኒት አድርገው የገባችሁ ሰዎች እሺ ኦኬ ስለ ክርስትናው እናስረዳሽ። እሺ ስለ ክርስትናው እናስረዳሽና አዳምጪ። ኦኬ በክርስትናው አዳም እና ሔዋን ተፈጠሩ። ኦኬ አዳም እና ሔዋን ሲፈጠሩ በገነት የተፈጠሩት መጽሐፍ ቅዱስ እንደሚናገረው ሩሃማ እንደሚት አድርጊልን ፕሊዝ። ሩሃማ ተረሚዩት። ኦኬ ሶ በገነት ተፈጠሩ። ኦኬ አዳምና ሔዋንን እግዚአብሔር በገነት ፈጥሮ በዛ አኖራቸው። ከዛ ህግን ሰጣቸው። ምንም ይልግ እንዳትበሉ ከበላችሁ ትሞታላችሁ አላቸው። በእኛ በክርስትናው አዳም ሲፈጠር ሕያው ሆኖ የተፈጠረው እንጂ እንዲሞት አልተፈጠረም ነበረ። እግዚአብሔር አክብሮ አልቆ አግኖ ከፍጥረት ሁሉ አልቆ አግኖ ነው የከበረው። የህይወትን እስትንፋስ እፍ ብሎበት ሕያው አደረገው ነው የሚለው። አዳምም ሕያው ነፍስ ያለው ሆነ ነው የሚለው። ግን እግዚአብሔር ለአዳም ምን ሰጠው? ህግ ሰጠው። ምን አይነት ህግ? እንዳትበላ የሚል። አልደበቀውም፣ አልከለከለውም። ነፃ ፈቃዱን ጠብቆ ነገረው። እችን ዛፍ እንዳትበላ፣ በገነት ያለውን ሁሉ ብላ፣ ከዚህ ዛፍ ግን እንዳትበላ ነው። ለምንድን ነው ይሄን ያለበት ምክንያት? አዳም ለእግዚአብሔር መታዝና መታመን ስላለበት ነፃ ፈቃድ ሰጥቶታል። ምን ብሎ? ከበላህ ግን እንዳትበላ፣ ከበላህ ትሞታለህ ብሎታል። ኦኬ ስለዚህ አዳም ባይበላ በሕያውነቱ ይኖር ነበር ማለት ነው። እግዚአብሔር የፈጠረው አዳምን እንዲሞት ሳይሆን በሕያውነቱ በጸጋው እንዲኖር በቅዱስነቱ በቃ ባለው ክብር እንዲኖር ነው የፈጠረው። ግን ደግሞ ለፍጥረት ሁሉ እግዚአብሔር ህግ እንደሚሰጥ ለአዳምም ህግ ሰጠው። ምን የሚል ህግ? እንዳትበላ፣ አለቀ። ከበላ ትሞታለህ። ስለዚህ አዳም በላ። ምን አመጣ? ወደ ሰውነቱ ሞትን አመጣ። ኦኬ በክርስትና ሞት ማለት ሁለት አይነት ሞት አለ። የስጋና የነፍስ ሞት አለ። የስጋ ሞት የምንለው በስብሶ ፈርሶ መቅረት ነው። መነሳት የለም። ኦኬ ትንሣኤ ሙታን የምንለው የለም። ትንሣኤ ሙታን የመጣው መቼ ነው? በኋላ እመጣልሻለሁ። አዳም ግን ያን ሲበላ ወደ ሰውነቱ ሞትን አመጣ። ስለዚህ አዳም ሞተ ማለት ነው። ሞተ ሲባል በስጋና በነፍሱ ሞተ። በነፍሱ ምን አይነት ሞት መጣበት? ወደ ሲኦል። ምክንያቱም ከገነት ተባረረ። ገነትን እግዚአብሔር በሚገለባበጥ ሰይፍ የሚጠብቃት መልአክ አቆመ። ገነትን ዘጋው። አዳምንና ሔዋንን ወደ ምድር አባረራቸው። በምድር አዳምና ሔዋን ተባዙ። ኦኬ በገነት አልተባዙም። በገነት አልተዋለዱም። በብርሃን ልብሳቸው በጸጋቸው የነበሩ ናቸው። ኦኬ ወደ ምድር ሲመጡ ግን ምን ሆኑ? ተባዙ። አቤልና ቃይል የሚባል ከዛም እያሉ ሴትና ወንድ ልጆችንም ወልደዋል። ኦኬ ስለዚህ ወደ አዳም ምን መጣ? ወደ አዳምና ወደ ልጆቹ በአዳም ምክንያት የአዳም ልጆችም አዳምን ምን አገኘው ማለት ነው? ሞት መጣብን። የትኛው ሞት? የነፍስና የስጋ ሞት። ኦኬ የነፍስ ሞት ወደ ሲኦል መውረድ፣ ገነት ተዘጋች። ከእግዚአብሔር መለየት፣ ከአምላካችን ከአባታችን ከእግዚአብሔር ተለየን። ይሄ የነፍስ ሞት ይባላል። ለኛ አንድ ሰው ከእግዚአብሔር ሲለይ ነፍሱ ሞተች ይባላል። ቆሞ ስለሄደ ብቻ ይሄ ሰው ሕያው ነው አይባልም። ለኛ ትንሣኤ ሙታን ወይም በስብሶ መቅረት ቀርቶ መነሳት፣ ከሞት መነሳት የሚለው ግን ማምጣት ማንም ነቢያት አልቻለም። ኦኬ ስለዚህ ራሱ እግዚአብሔር ሊታረቀን ፈለገ። ራሱ እግዚአብሔር በልጁ ታረቀን። አስቀድሞ ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ ስለኛ መከራ እንደሚቀበል በመጽሐፍት በትንቢት በነቢያት ተነገረ። በነ ዳዊት መዝሙር 21 ላይ ተነገረ። በነ ኢሳያስ ላይ ድንግል እንደምንጸስ ተነገረ። በቤተልሔም እንደሚወለድ በነ ትንቢተ ሚክያስ ተነገረ። ሙሴ ስለ ክርስቶስ ተናገረ። ብዙ ነቢያቶች ተናገሩ።
ስለዚህ ተስፋቸው ማን ነው ሆነ ማለት ነው? ክርስቶስ ሆነ ማለት ነው። በመጽሐፍ የተጻፈው ሁሉ የተነበበው ሁሉ ስለ ክርስቶስ እንደሆነ ራሱ ክርስቶስ ሲመጣ የነገረን ቃል አለ። ምን ብሎ ነገረን? መጽሐፍት ሁሉ ነቢያት ሁሉ ስለኔ ይመሰክራሉ፣ ስለኔ ይናገራሉ። በመጽሐፍት የተጻፈው ሁሉ ዛሬ ተፈጸመ ተባለ። ጌታ ሲወለድ ከድንግል ማርያም ሲወለድ። ስለዚህ ክርስቶስ የመጣበት ትልቁ ምክንያት ምንድነው? ነቢያቱ በአዳምና በልጆቹ የመጣውን አንደኛ ሞቶ መቅረትን በትንሣኤ መለወጥ አልቻሉ። አንድ እነሱም ምን ስላለባቸው? ድካም ስላለባቸው። ሁለተኛ ገነትን ማስከፈት አልቻሉም። ለምን? እነሱም ድካም ኃጢአት ስላለባቸው ማለት ነው። ጽድቅ ይሰራሉ፣ መልካም ይሰራሉ፣ ግን ጽድቃቸው ግን የዘላለም ሕይወትን ልታስብ ገነትን ልታስከፍት አልቻለች። ስለዚህ እግዚአብሔር በነቢያቱ ተናገረን። ከዛ ደግሞ በኋለኛው ዘመን ደግሞ በልጁ በአዲስ ኪዳን ልጁን ልኮ ተናገረን፣ በልጁ አዳነን። ስለዚህ ክርስቶስ ለምን ሞተ? በሞቱ ምን አገኛችሁ ካልሽን መሰለሽ? አሁን ትንሣኤ ሙታን አለን፣ ሞተን አንቀርም፣ እንነሳለን። አንደኛ ቤዛ ሆነን ክርስቶስ፣ ካሳ ሆነን ክርስቶስ። ስለዚህ ታረቅን፣ ከእሱ ጋርም ታረቅን፣ ከአባቱ ጋርም ታረቅን፣ ከመንፈስ ቅዱስ ታረቅን ብለን እናስተምራለን። ክርስቶስ በሞቱ ምን አገኛችሁ ካልሽን፣ የመጀመሪያው ነቢያቱ ሁሉ ስለ ክርስቶስ መምጣት ተናገሩ። ክርስቶስ መጣ። ክርስቶስ ደግሞ ስለኛ ሲል ቤዛ ሆነ። ከዛ ምን አገኘን እኛ? አንደኛ ገነት ተከፈተች። ለዚህ ማስረጃውን ልስጥሽ። በዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ በቀኝ የተሰቀለውን ወንበዴ እንዲህ ብሎ ነገረው። ምን አለው? የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ኢየሱስም እውነት እልሃለሁ ዛሬ ከገኔ ጋር በገነት ትሆናለህ ይላል። በቀኝ የተሰቀለውን ወንበዴ። ኦኬ። ስለዚህ ገነት በክርስቶስ ተከፈተችልን ማለት ነው። የመጀመሪያ ገነት የገባው ወንበዴው ነው። ገነት ክርስቶስ ከፈተልን። ከዚህ በኋላ እኛ ስንሞት፣ አሁን በእኛ የክርስትናው ትምህርት አንድ ክርስቲያን ሲሞት በሕይወት እያለ እንደ ቃለ እግዚአብሔር እየተመላለሰ ክርስቶስን ደስ እያሰኘ በክርስቶስ ትምህርት እየጸና ኃጢአት ሲሰራ ንስሐ እየገባ እንደ ክርስቲያን እየኖረ ክርስቲያናዊ ግዴታውን እየተወጣ በመጽሐፍ ቅዱስ እንደታዘዘው እየኖረ ቃሉን እየጠበቀ ቢያርፍ ቢሞት ለእኛ ለክርስቲያኖች ሞት እንቅልፋችን ነው። እዚህ ቢሞት ወዴት ነው የሚሄደው መሰለሽ? ወደ ገነት ይሄዳል። ምክንያቱም በክርስቶስ ያመነ ነው። በክርስቶስ ያመነ ደግሞ የዘላለም ሕይወት አለው፣ አይሞትም፣ ወይም የዘላለም ሲኦል አይጠብቀውም። ያ ወደ ገነት ይሄዳል። ደግሞ በበደል ክርስቶስን ባለማመን በመካድ ክርስቶስን በመስደብ እግዚአብሔር የለም በማለት በኃጢአት የክርስቶስን አምላክነትን በመካድ ደግሞ ያሉ ሰዎች ይኸው ቃል በቃል ነግሬሻለሁ፣ ሲኦል ይገባሉ፣ እሳት ይገባሉ። ኦኬ፣ ሲኦል ይገባሉ። ይሄ እስከ መቼ ቀን ነው? እስከ ጌታ መጥቶ የፍርድ ቀን ወይም ትንሣኤ ሙታን እስከሚሆን ድረስ ያ በመልካም ሕይወት የኖረው በገነት፣ በክፉ ሕይወት ደግሞ የተመላለሰ ደግሞ በሲኦል፣ ያላመነው በሲኦል ይኖራል ማለት ነው። ከዛ ጌታ ሲመጣ የፍርድ ቀን ይሆናል። የዛን ሰዓት ምን ይሆናል ማለት ነው? ወደ ዘላለም ሞትና ወደ ዘላለም ሕይወት ይገባሉ ማለት ነው። የዘላለም ሕይወት በመንግስተ ሰማይ በምንላት፣ የዘላለም ሞት ደግሞ የፍርድ ቀን ነው። ከዛ በኋላ በመሞት መነሳት የሚባል ነገር ሁሉም ይነሳሉ። ሲነሱ ግን ምን ይዘው ይነሳሉ መሰለሽ? እሱን መጽሐፍ ቅዱስ የሚለውን አንድ ላይ እየመለስኩልሽ ነው። በዚህ በአንደኛ ቆሮንቶስ ቅዱስ ጳውሎስ ሲነግረን ስለ ሙታን ትንሣኤ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል። ትልቁ ላይ ሆኜ ላስነብብሽ ምን አይነት አካል ይዘን እንደምንነሳ። አሁን ቅድም በእስልምና አንቺ ነግረሽናል። እንበላለን፣ እንጠጣለን፣ የምንሻውን ሁሉ እናገኛለን፣ እናገባለን፣ ግንኙነት እናረጋለን፣ ከወንድ ከሴት ጋር ግንኙነት ያደርጋል፣ ሴትም ወንዱም ከሴቶች ጋር ያደርጋል ምናምን ብለሽ ነግረሽኛል። የምንፈልገው ልጅም ከፈለግን እናገኝ እንችላለን ብለሻል። የእስልምናው ትምህርት ነው፣ እቀበልሻለሁ እንደ እስልምናው ለአንቺ እምነት። ወደኛ ሲመጣ ግን ስንነሳም ይዘን የምንነሳው አካል የሚበላ የሚጠጣ ከሴት ጋር የሚተኛ መተኛት የሚፈልግ ግብረ ስጋ የሚፈልግ በምድር ላይ የሚሰራው ነገር ድጋሚ በሰማይ እየቋመጠና እየጓጓ እንዲሁም ዲዛይር የሚያደርግ የሚፈልግ አይደለም። ምክንያቱም ይዘን የምንነሳው አካል እንደዚህ አይነት አካል ስለሆነ አንደኛ ቆሮንቶስ ምዕራፍ 12 ቁጥር እሺ አንደኛ ቆሮንቶስ ምዕራፍ 15 ይቅርታ፣ ምዕራፍ 15 እንዲህ ይላል።
እሺ እዚህ ጋር እሺ ቁጥር 35 ላይ እንዲላል ሙታን እንዴት ይነሳሉ? ሙታን እንዴት ይነሳሉ? በምንስ አካል ይመጣሉ የሚል ይኖር ይሆናል። ሙታን እንዴት ይነሳሉ? ከተነሱ በኋላ ምን አይነት አካል ይዘው ይመጣሉ? አንቺ ቅድም ይሄንን አካል ይዘን ነው የምንነሳው በእስልምና አልሽኝ። ክርስትናውስ እንዴት ነው ይዞት የሚነሱ ሲባል እንዲህ ብሎ በምሳሌ ነገረን። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራው ስንዴ ቢሆን ከሌላም አይነት ያንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል። ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። ስጋ ሁሉ አንድ አይደለም። የሰው ስጋ ግን አንድ ነው። የእንስሳም ስጋ ሌላ ነው። የወፎችም ስጋ ሌላ ነው። የአሳም ስጋ ሌላ ነው። ደግሞ ሰማያዊ አካል አለ አለ። እሺ ደግሞ ምን አይነት አካል አለ? ሰማያዊ አካል አለ። አሁን ከሞት ሲነሳ አንድ ክርስቲያን በክርስቶስ ያመነ ይሄን አካል ይዞ ይነሳል። ሰማያዊ አካል ይባላል። ሰማያዊ አካል አለ። ደግሞ ምድራዊ አካል አለ። ምድራዊ አካል አሁን ያለን አካል ነው። ይሄ የሚበላው የሚጠጣው፣ መተኛት የሚያምረው፣ ግብረ ስጋ ግንኙነት የሚያምረው፣ የሚራበው፣ የሚደክመው ይሄ ምድራዊ አካል ይባላል። ይሄ ይበሰብስና በሰማያዊ አካል ይነሳል። ነገር ግን እና የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብርም ልዩ ነው። አሁን ያለን ይሄ ሰውነታችን ክቡር ነው፣ ግን የሰማያዊ አካል ደግሞ ክብር ደግሞ ልዩ ነው። አየሽ፣ የፀሐይ ክብር አንድ እንደሆነ የጨረቃም ክብር ሌላ ነው፣ የከዋክብትን ክብር ሌላ ነው። በክብር አንዱ ኮከብ ከአንዱ ኮከብ ይወጣልና የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። አሁን ይሄኛው ስጋ አሁን ያለን ስጋ ይበሰብሳል ስንሞት፣ ሲነሳ ግን ሰማያዊ አካል ይዞ ባለመበስበስ በማይበሰብስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል። አሁን ያለን ይሄ አካል ፍጥረታዊ አካል ነው። ደግሞ ምን ሆነ ይነሳል? መንፈሳዊ አካል ደግሞ ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆኖ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ነው ስለ ክርስቶስ ሲያወራ። ነገር ግን ይኸው አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ ይላል። እሺ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው ስለ ክርስቶስ ሲያወራ። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን መሬታዊ መልክ እንደለበስን የሰማያዊ መልክ ደግሞ እንለብሳለን። ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ያወርሱ። አሁን ያለን ስጋና ደም ይሄ አሁን ያለን አካል ሰማይ ለሰማይ የሚመጥን አካል አይደለም። የእግዚአብሔርን መንግስትም አይወርስም ስጋና ደም። ይልቁንም የሚበሰብሰውም የማይበሰብሰውን አይወርስም። አይሹ ይሄ የሚበሰብሰው ስጋ ይሄን ይዘን ሰማይ ቤት አንገባም። ይልቁንም በማይበሰብሰው ስጋ እንነሳለን። ይሄ አካል የሚራብ የሚጠማ ከሴት ጋር መተኛት የሚፈልግ መብላት መጠጣት ምናምን የሚፈልግ አካል አይደለም። እዚህ ላይ ማስረጃ ስጠኝ መዝሙር ያሬድ ልስጥሽ። ሰማያዊ አካል የተባለው ማለት ነው እንደማይበላ ገነት ውስጥ እንደማይበላ እንደማይጠጣ እና እንደማይተኛ። እሺ ጥሩ። ሉቃስ ወንጌል እንምጣ። ሉቃስ ወንጌል ላይ እንዲህ የሚል ቃል አለ። እሺ በደስታ ሰጥሻለሁ፣ ምን ችግር አለው? ሉቃስ ወንጌል ምዕራፍ 23 ላይ ሉቃስ ወንጌል ምዕራፍ 23 እሺ እዩ። ጌታን እንዲህ ብለው ጠየቁት። ምን ብለው ጠየቁት? በሰማይ ሰዎች ይጋባሉን ብለው የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ጌታን ጠየቁት። ያው ሉቃስ ወንጌል እሺ ምዕራፍ 23 ቁጥር 43 ላይ እንዲህ ይላል። ይሄው እሺ አንዴ እሺ አንዴ
ኦኬ የሉቃስ ወንጌል ምዕራፍ 20 ነው። ይቅርታ እሺ የታለም? እሺ የሉቃስ ወንጌል ምዕራፍ 20 ቁጥር 35 ይኸው እንዲህ ይላል። በደንብ አንብዩ። እሺ እንዲህ ብሎ ጠይቆ ጌታን መጡና እንዲህ አሉት፣ መምህር ሆይ አሉት፣ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጽፎልናል። እንግዲህ 7 ወንድማማች ልጆች ነበሩ። የፊተኛው ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ሶስተኛውም እንዲሁ፣ 7ቱ ደግሞ ልጅ ሳይወልዱ ሞቱ። ከሁሉም በኋላ ሴቲቱ ሞተች። ኦኬ ወንዶቹ ሞቱ፣ ሴቲቱ ሞተች። ከዛም ብሎ ጠየቁት ጌታን፣ እንግዲህ በምድር ሳለች 7ቱ ወንዶች አግብተዋታልና ሴቲቱ በትንሣኤ ከእነርሱ ለማንኛውም ሚስት ሆናለች። አይሹ በትንሣኤ ጊዜ ሲነሱ ሰዎች ይቺ ሴት 7 ወንዶች በምድር ላይ አግብተዋታልና ለማን ነው ሚስት የምትሆነው አሉት ጌታ አይደል? ጥያቄው ይሄ ነው አይደል? ኢየሱስ መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ ይጋባሉ። የምን ዓለም ልጆች ነው የሚለው? የዚህ ዓለም ልጆች ምን ያደርጋሉ? ያገባሉ ይጋባሉ። ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው ግን ይላል። አይዞህ 2 ዓለም አለ። የዚህ ዓለም አለ፣ ቀጥሎ ደግሞ ያን ዓለም ደግሞ ይላል። ሁለተኛው ዓለም አይሹ የዚህ ዓለም ልጆች በምድር ላይ ያሉ ማለት ነው ምን ያደርጋሉ? ያገባሉ ይጋባሉ። ያን ዓለም ግን ወይም ከሙታን ትንሣኤ በኋላ ያለው ዓለም ሊያገኙ የሚገባቸው ከሙታን ትንሣኤ የሚነሱት እነዚያ ግን ምን ይላል? አያገቡም አይጋቡም፣ እንደ መላእክት ናቸውና አለ። እንደ መላእክት ናቸውና መላእክት ናቸው የተለያየ ነው። እንደ አንጻራዊ ነው አይደል? እንደ መላእክት ናቸው ማለት አሁን እነ ሚካኤል እነ ገብርኤል አያገቡም አይጋቡም አይደል? በቃ የእኛም ከትንሣኤ በኋላ የማንጋባው የማናገባው ለመሰለሽ የምንይዘው ይሄን ስጋዊ አካል ይዘን አንነሳም። ሰማያዊ አካል ስለሚኖረን ይህ ሰማያዊ አካል ደግሞ የሚበላ የሚጠጣ የሚጋባ የሚተኛ ምናምን አይደለም፣ የሚሸና ምናምን አይደለም። እሱ በቃ ስጋዊ ተፈጥሯዊ አካል ነው፣ ሰዋዊ አካል ነው፣ መሬታዊ ነው። ወደ መሬት ይመለሳል እሱ። ስንነሳ ግን ሰማያዊ አካል ለሰማይ የሚሆነውን አካል ይዘን እነሳለን። ያ አካል ደግሞ ምን አያደርግም? አያገባም አይጋባም። ደግሞ የእግዚአብሔርን መንግስት ቅድምን ብለን አንብበናል። ስጋና ደም አወርሱም አልተባለም? ስጋና ደም አወርሱም ማለት በአሁን በስጋና በደም እያለሽ የምታረዩን ነገር በሰማይ በዛ ባህሪ አትሆኝም። ምክንያቱም ያን ባህሪ የሰጠሽ ስጋና ደም አይቀጥልም፣ በስብሱ ይበሰብሳልና። እዚህ ላይ ገብቶኛል ያሬድ፣ የገነት ላይፍ ላይ እሺ እንትን ላይ ሄድልኝ ላይክ አዳም ኢየሱስ ከሞተ በኋላ ኃጢአት ከቆመ ቅድም ቢሆን ያለው ማለት ነው። ኃጢአት ቆመ ያለ የለም። ኃጢአት አልቆምም፣ ግን አዳም እኮ በአዳም ምክንያት የተሰራው ኃጢአት ተምሯል አይደል? ይኸውልሽ በደንብ ስሚኝ፣ ቅድም የተናገርኩትን በደንብ ማስተዋል አለብሽ ኢክራም። ይኸውልሽ ምንድን ነው ያልኩሽ? አዳምና ሔዋን በተሳሳቱት ወደ ሰው ልጆች ሁሉ ምን መጣ? ሞት መጣ አላልኩሽም? አይደል? ምን አይነት ሞት መጣ? የሥጋና የነፍስ ሞት መጣብን። መጽሐፍ ቅዱሳችን ያ ሞት ደግሞ በኢየሱስ ክርስቶስ ስቅለት አማካኝነት አንዴ ስሚኝ ኢክራም፣ ሞት መጣብን። ኦኬ። ከዛ ሞት ደግሞ ሰዎች ሊያድኑን አልቻሉም። ነቢያቱ ሊያድኑን አልቻሉም። እነሱ ራሳቸው አዳኝ ይፈልጋሉ። ስለዚህ ከዛ ሞት ነቢያቶች ህዝቦቻቸውን እንዲያድኑ እየተላኩ አይደል እንዴ? ለማለት እሱ እስልምናውን ተው በቃ። አሁን የክርስትናው ኖ በክርስትና ህዝብ እሱ ልንገርሽ፣ እኛ ክርስቲያኖቹ እንዲያድን ነው። ክርስቲያኖቹ ልንገርሽ፣ የክርስቲያኖቹም ልንገርሽ። አዎ ነቢያቱ ህዝቡን ከእግዚአብሔር ጋር ያስታርቁ ነበረ፣ ግን የዘላለም እርቅ የዘላለም የውሸት እርቅ ለውሸት ነው የሚላከው እንዴ? ስሚ ታዲያ አይገባኝም የምታወራው ነገር። እሱ ላይ ገባሽ ይችላል። ካልገባሽ እኮ እንደ ግዴታ መቀበል የለብሽም። ትምህርቱ ነው። ታዲያ ስንጠያየቅ እንዲገባኝ አድርጋ እንዴ እንዲገባሽ ካልፈለግሽ እኔ በግድ አላ እንዲገባኝ መፈለግ አይደለም። ነቢያቶቹ ኦልሬዲ የሚላኩት ከአምላክ ጋር አምላካቸውን ኃጢአት እንዳይሰሩ ምናምን ሆነ ማለት ነው አይደለ? ቆይ ልነግርሽ እኮ ነው። በነቢያቱ በራሳቸው አሁን የእስልምናው ማይንሳቶች እና በእኛ ነቢያቱ ራሳቸው ምንም ጽድቅ ቢሰሩ ጽድቃቸው ግን የመርገም ጨርቅ ሆናባቸዋለች። እነሱ ራሳቸው በዛ በሞት በአዳምና በሔዋን ምክንያት በመጣው ቁጣ ውስጥ ነበሩ፣ ይሞቱ ነበር። ለራሳቸው እንኳን ትንሣኤ ሙታን ማወጅ አልቻሉም። ምክንያት ነቢያት ነን ብለው ትንሣኤ ሙታን እንኳን ወይም ገነት መግባት አልቻሉም በራሳቸው።
እነሱ ራሳቸው ምን ስላገኛቸው? ይህ ሞት የስጋና የነፍስ ሞት እነሱንም ፍጥረቱንም ሁሉ ስላገኘ። ኦኬ። ስለዚህ ክርስቶስ የመጣው የዘላለም ህይወት ሊሰጠን ነው። ነቢያቱ ያልቻሉትን። ነቢያቱ ራሳቸው አዳኝ ይፈልጋሉ እኮ አልኩሽ። ነቢያቱ ራሳቸው እሺ የዘላለም ህይወት ሰጠን ክርስቶስ እዛ ጋር ሄደልኝ ሰጠናው። እሺ ተሰቀለ፣ ምን ተፈጠረ? በጣም ጥሩ። በመሰቀሉ በቤዛነቱ ምን አገኘ መሰለሽኛ? እኛ ካሳ ሆነ። ጌታችን ኢየሱስ ክርስቶስ በፈቃዱ ስለተሰቀለ እሱ አንተ እዚህ ከኔ ጋር ወንጀል እየሰራህ ነው። ገነት አልገባህም። ወንጀል የምትሰራ አንቺ ኮሽ አንቺ ስሪ። እኔ ወንጀል እየሰራሁ አይደለም። ትሰራለህ፣ የሰው ልጅ ነህ። አይ ኖ እኔ እውነቴን ነው ኢክራም፣ ይሳኩ አይደለም። አንቺ ወንጀልሽን ስሪ። እኔ ግን አንተ ወንጀል አልሰራም። እግዚአብሔር በማያውቀው አልሰራም። ድካም ይኖርብኝ ይሆናል እንጂ ወንጀል አልሰራም። እኔ አልሰራም። ድካም ግን ይኖርብኛል። ከሰራህስ ንስሐ አለኛ፣ ንስሐ እገባለሁ። ምንድነው ወንጀል ሰርተህ ንስሐ የምትጠይቅ ከሆነ እሱ ለወንጀል የተሰቀለው ምንድነው ነው? በጣም ጥሩ። እርሱ ሲሰቀል ምን አገኘን? የቅድም ደጋግሜ ነገርኩሽ። ምን አገኘን? ስጋና እንትን መታረቅ። አንዴ ገብቶኛል። ነፍስህ ከእግዚአብሔር መታረቅ። አልገባሽም? እንዲገባኝ አድርገኝ ስላልሽ አልገባሽም። ደግሜ እነግርሻለሁ። እሺ እሱ ሲሞትልን ምን አገኘን መሰለሽ? ገነት ተከፈተችልን እኮ አልኩሽ። የዘላለም ሕይወት አገኘን። በክርስቶስ ያመነ ማመን ብቻም አይደለም፣ እንደ ቃሉ ክርስቶስን ደስ እያሰኘ ክርስቶስ ኑሩ ባለበት መልኩ ክርስቶስ የክርስቶስን ሕይወት በመሰለ መልኩ ክርስቶስ ያስተማሩን ትምህርት በመጠበቅ በክርስቶስ በማመን የዘላለም ሕይወት ያገኛል። እኔ የዘላለም ሕይወት አለኝ፣ አንቺ የዘላለም ሕይወት የለሽ። ለምን የለሽ መሰለሽ? አንቺ በክርስቶስ አታምኝም። ለእኔ ነው እየነገርኩሽ ያለሁት። ለእኔ በክርስቶስ የሚያምን ሰውና እንደ ቃሉ የሚኖር ሰው የዘላለም ሕይወት አለ። እኔ በክርስቶስ ቃል ነው የምኖረው ማለት እኔ ባሪያ ነኝ አለ። ባሪያ ነኝ እየተቀበልኩ ኢክሩ የክርስቲያን ትምህርት የጠየቅሽኝ፣ ስለዚህ እሱን እየመለስኩልሽ ነው። ኦኬ በቃ የዘላለም ሕይወት አለ ካልሽኝ፣ አዎ ማን ሰጥቶኛል? ኢየሱስ ክርስቶስ ቤዛ ሆኖ ሰጥቶኛል። በዚህ ደግሞ ቤዛነቱ ከአብ ከወልድ ከመንፈስ ቅዱስ ተታርቄያለሁ። የዘላለም ሕይወት አግኝቻለሁ። ከዚህ በኋላስ ይሄ ማለት ኃጢአት አልሰራም ማለት ነው። ኃጢአት የማልሰራበት እምነትና ኃይል አግኝቻለሁ። አሁን ኃጢአት እንዳልሰራ ጸሎት አለኝ፣ ከእግዚአብሔር ጋር እነጋገራለሁ። እኔ የሚያናግረኝ የሚመልስልኝ አምላክና አባት አለኝ። እሺ እዚህ ጋር አንድ ጥያቄ አንዴ ቆይ። የሚመልስልኝና የሚያናግረኝ አምላክና አባት አለኝ። ኦኬ ስጋ ስለለበስኩ ስጋዬ ደግሞ ደካማ ስለሆነ ከድካም የተነሳ አስተዊ ከድካም የተነሳ ሊወድቅ እችላለሁ። ስወድቅ ግን ወድቄ የምቀር አይደለሁም። ተስፋ አለኝ፣ ህይወት አለኛ፣ ዋጋ ተከፍሎልኛል። ስለዚህ ምን አደርጋለሁ? እጸጸትና ይሄን ያከበርከውን ሰውነቴን ይሄን ቅዱስ ያረከው ሰውነቴን በኃጢአት አስወደቅኩት፣ አምላኬ ማረኝ፣ ጌታዬ ማረኝ ብዬ በንስሐ ወደ አምላኬ በይቅርታ አታረቃለሁ። አምላኬ ደግሞ ይቅር ይለኛል። ለምን መሰለሽ? እስክሞት ድረስ በጥንካሬም በድካምም ሁሉ አልፋለሁ። ኦኬ በድካም ሳልፍ ይቅርታ እግዚአብሔርን አምላክ እየጠየኩኝ ንስሐ እየገባው በንስሐ እየተነሳው ከወደቅኩበት እበረታለሁ። በጥንካሬ ደግሞ እግዚአብሔር እየረዳኝ በጥንካሬ እስከ መጨረሻው ጸንቼ በእምነቴ በክርስቶስ ትምህርት በክርስቶስ ላይ ተመስርቼ እስከ መጨረሻው እቆያለሁ። ጨርሻለሁ። እሺ ስለዚህ አሁን ስቲል ወንጀል ሰርተህ ንስሐ የምትገባ ከሆነ ክርስቶስ የተሰቀለው ለኃጢአት ከአዳም ለወረስ ነው ኃጢአት ነው ማለት ነው አይደል? የተወረሰ ኃጢአት የለም። ሹካ ማንኪያ አይደለም ኃጢአት። ኃጢአት የሚወረስ ሳይሆን ኃጢአት የሚሰራ ነው። ኦኬ ኃጢአት ለሰራኸውማ እስካሁን ንስሐ እየጠየክ ነው። ለየትኛው? አሁን ወንጀል ከሰራው ንስሐ ጠይቃለሁ አላልክም እንዴ? ወንጀል ምሳሌ ስለሆነ ወንጀል ሰርቼ አላውቅም። ወንጀል ከሰራሽ አንቺ እሱን ያዥው። እኔ ወንጀል አልሰራም። ይኸውልሽ ነገርኩሽ። ኃጢአት ድካም ይኖርብኛል። ለምሳሌ ልዋሽ እችላለሁ። እኔ ፐርፌክት ነኝ አልዋሽም አልልሽም። መልአክ አይደለሁም። ልዋሽ እችላለሁ። ኦኬ አንተ እንዲህ ጥሩ ሰው ነህ እንዴ? አንዴ ስሚኝ፣ ጥሩነት አይደለም የምነግርሻለሁ። ድካም ማለት አሁን ሰው በጣም እኮ ወንጀል ይሰራል። ትናንሽ ነገርም አሁን መሳደብ፣ እዚህ ቲክቶክ ላይ ቁጭ ብለህ ምናምን ስትሰደብ ለመግባባት ነው። ኢክራም ማስተካኪው ቃሉን ያሬድም ወንጀል የሚሉት እነሱ ውሸትንም ወንጀል ነው የሚሉት። ወንጀል ማለት እኮ ልጅ ወንጀል ማለት ሰው መግደል፣ መስረቅ ምናምን ነው። እነሱ ነው ወንጀል ኃጢአት። እሺ ኃጢአት ነው የሚለው። በዛ ልክ እኔ ይኸውልሽ ሰው ነኝና ልዋሽ፣ ሰው ነኝና ልሳደብ፣ ሰው ነኝና ድካሞች ይኖርብኛል። እነዚህ ድካሞች ግን ሆን ብዬ ፈልጊያቸው እግዚአብሔርን ለማስቆጣት እግዚአብሔርን ለማሳዘን ሆን ብዬ የማረጋቸው አይደሉም።
ምክንያቱም እኔ የዳንኩኝ ነኝ፣ እኔ ክርስቲያን ነኝ። የዳንኩበትን የተከፈለልኝ ዋጋ እምረሳ አይደለሁም። ጥንቁቅ ነኝ በህይወቴ። ኦኬ ድካም ግን አለብኝ። ሆን ብዬ ግን እያወኩ አእምሮ እያወቀ ግን ወደ ዝሙት፣ ወደ ኃጢአት፣ ወደ ማመንዘር አልሄድም። ወደ ስርቆት፣ ሰው ወደ መግደል አልሄድም። በድካም ግን ሳታውቂው ኢንቴንሽናል በቃ ማለት ምንም ሳታስቢው ወይ በቃ አእምሮሽ በደንብ እንትን ሳይለው ሆን ብለሽ ሳይሆን በድካም ምክንያት ውሸቶች፣ ድካሞች ይኖርብን ይሆናል። ለዚህ ደግሞ ድካም የሚያግዘን እግዚአብሔር አለ። ምን እያደረግን እንጸልይ? ለምን ደሞ እንጸልየው? ጸሎት እኮ ሁሉም ሰው ይጸልያል አይደል? በየእምነቱ ድኛለሁ ካለ እኮ ሰው መጸለይ ማቆም አለበት። እንደ አንቺ አይጠየቅ። ግን እለት እለት ውጊያ አለብን። ሰይጣን አልተኛም መቼም አይደል? ሰይጣን ዛሬም ድረስ ይፈትነናል። ሰይጣን ዛሬም ድረስ ከፈተነን የሚያግዘን ደግሞ እኛ በራሳችን ምንም አቅም ስለሌለን የሚያግዘን ኃይል ያስፈልጋል። ያን ኃይል ደግሞ የምናገኘው ምንድነው? በጾም በጸሎት ንስሐ በመግባት ስንወድቅ በመነሳት። ኦኬ ይሄ የክርስቲያን ህይወታችን ነው፣ ጉዟችን ነው። ክርስቶስ ሞቶልናል። አዎ በክርስቶስ ሞትን አገኘን እንዳልኩሽ ህይወት አገኘን። ከጨለማ ወደ ብርሃን መጣን። ከዘላለም ሞት ወደ ዘላለም ህይወት መጣን። ኦኬ ከዚህ በኋላስ? ከዚህ በኋላ እንዴት እንቀጥል? በቃ አንዴ ክርስቶስ አድኖኛል እንደፈለኩ ልጠጣ ልዘሙት ልስከር? ኖ ድኛለሁ ካልኩኝ ኦኬ ለምሳሌ አንቺ ሐኪም ቤት ሄደሽ ከሆነ በሽታ ዳንሽ አይደል? ከዛ በኋላ እንደፈለግሽ ትሆኛለሽ። በሽታው ይመጣብሃል ካልተጠነቀቅ። ጎበስ በቃ ከበሽታው ድነናል። ምንድነው መቼ ነው ግን ከበሽታው ያዳነንን መድኃኒታችን ኢየሱስ ክርስቶስን ልክ እንደ መድኃኒት ስንበላው ነው፣ ስንውጠው ነው፣ ስንቀበል ነው። ኦኬ ያንን አገኘ መድኃኒት ዳንን። ከዚህ በኋላስ የዳነ ሰው ራሱን እንደሚጠብቅ እንትን ነው ግን መሆን ያለበት። በክትባት አስረዳኝ ከመድኃኒት ማለት ምክንያቱም መድኃኒት ሳይሆን ክትባት ከወሰድክ ያ በሽታ ድጋሚ አይነካህም። እና የክርስቶስ ስቅለት እንደ ክትባት መሆን ያለበት አይመስልም? ይኸውልሽ ሁሉም መድኃኒቶችን ቢያቸው ክትባትም ፐርማነንት የሆነ ሪዞሉሽን አይደሉም። ይሄን ነው ኦኬ ኦኬ እለት እለት እኔ እንግዲህ አሁን ወደ ባዮሎጂ ወደ ሜዲኬሽን ልንገባ ነው። እሱ ይቀር። ማንኛውም መድኃኒት በራሱ ፐርፌክት ፐርማነንት የሆነ ሪዞሉሽን አይሰጥሽም። ፐርማነንት የሆነ ሂሊንግ አይሰጥሽም። ኦኬ ነው አሁን በልጅነት የሆነ ክትባት ስትወስድ የሆነ ነገር አንድ ሲሚ ኦኬ ለምሳሌ የኮቪድ ክትባት ወሰድሽ ምን አመጣሽ? ምንም አላመጣሽ። አሁን ትጠነቀቂያለሽ አይደል? የኮቪድ ምናምን ሳይሆን ይኸውልሽ ማንኛውም መድኃኒትም በይኝ ክትባትም ምሳሌ አይሆኑ ለመሰልሽ የማይሆነው ፐርማነንት የሆነ መፍትሄ አይሰጡም። ያው ሌላ በሽታ ደግሞ መልሶ ይዝሻል። እንዴት ታዲያ እግዚአብሔር ልጁን የመሰለ ነገር ልኮ ፐርማነንትም አገኘ። ምን አገኘው? የዘላለም ሕይወት አለኝ እኔ እኮ አልኩሽ። ክርስቶስን ካልካርኩ በክርስቶስ በሕጉና በፍቅሩ በተደረገ ቤዛነት አምኜ ጸንቼ ከኖርኩ የዘላለም ሕይወት እጄ ላይ ይዣለሁ። አሁን እኔ ዋስትና አለኝ፣ የዘላለም ሕይወት አለኝ። ያን የዘላለም ሕይወት ግን አልፈልግም በገዛ ፈቃዴ ከገፋው የዘላለም ሕይወትን አጣለሁ። ምክንያቱም በእኛ ነፃ ፍቃድ ስላለ በነፃ ፍቃዴ ክርስቶስን አምኛለሁ፣ የዘላለም ሕይወት አለኝ። አልፈልግም ብዬ ጥዬ ከካርኩት የዘላለም ሕይወትን አጣለሁ። አሁን የዘላለም ሕይወት ይዣለሁ። የዘላለም ሕይወቴን ግን እንዳጣ ደግሞ ማን ይታገለኛል? ሰይጣን ይታገለኛል። ኦኬ ሰይጣን ይፈትነኛል። እሱ ሰይጣን ለምን ተስፋ አልቆረጠም? ግን ሰይጣን ነው ተስፋ የሚቆርጠው። ሰይጣን ዓላማው ተስፋ መቁረጥ አይደለም። ሰይጣን ዓላማው ሰዎች ከእግዚአብሔር ጋር እንዲለያዩ ነው ዓላማው። ስለዚህ እስኪሞቱ ድረስ ይፈትናቸዋል። ተስፋ አይቆርጥም። እሺ አንተ ግን በክርስቶስ አምነሃል፣ ተቀብለሃል መሞቱ። ያውልሽ አንድ ነገር ልጨምርልሽ። ቅድም ጀምሮ ግልጽ ያልሆነልሽ ነገር አጭርነት ልጨምርልሽና እንትን ትያለሽ። በክርስቶስ ኢየሱስ ያገኘነውን ነገር ያሬድ ነግሮሻል። አሁን የበፊቱንና የአሁኑን ነው የምታነጻጽረው። አስቀድሞ ክርስቶስ ኢየሱስ መጥቶ ከመሞቱ በፊት ስለኛ ቤዛ ከመሆኑ በፊት ምንም መልካም ስራ ብትሰሪ፣ ምንም ነገር ብትሰሪ ከእግዚአብሔር ጸጋ ሰው ስለወደቀ ገነት ሊገባ አልቻለም። ገብቶሻል? በኃጢአት ውስጥ ስለሆነ ማለት ነው። አሁን እስከወደክ ግን ቆይ ነው አሁን ወድቆ እኮ አይደለም እያልኩሽ ያሉት መልካም ስራ እየሰሩ የእግዚአብሔርን ሕግ እየጠበቁ እንኳን ወደ እግዚአብሔር መንግስት ሊገቡ አልቻሉም፣ ወደ ገነት ሊገቡ አልቻሉም እያልኩሽ ነው ያሉት። አስቀድሞ ያለው ይሄ ነው። ከዛ ደግሞ ትንሣኤ ሙታን የላቸውም፣ በስብሰው ነው የሚቀሩ፣ ተስፋ የላቸውም ነበረ። ገብቶሻል? ይሄ ነበረ። ክርስቶስ ኢየሱስ ከመጣ በኋላ ግን ክርስቶስን አምነሽ ስትቀበይ ስትሞቺ ገነት ትገቢያለሽ። በእግዚአብሔር እቅፍ ውስጥ የእግዚአብሔር ጸጋ በአንቺ ላይ ነው ያለው ማለት ነው። ገብቶሻል?
ስለዚህ ልዩነቱ ይሄ ነው። ክርስቶስ ስለሞተልን አሁንም ንስሐ ትገባለህ ምናምን ነው። ክርስቶስ የሞተልን እኮ ኃጢአት እንድንሰራ አይደለም፣ በኃጢአት እንድንጨመለቅ አይደለም፣ በዘላለም በቅድስና እንድንኖር መጠራታችንም ክርስቶስን እንድንመስል ነው። በክርስቶስ አምነን የዘላለም መንግስቱ እንድንወርስ ነው። አሁን ግን መልካም ሰርት ክርስቶስን አምነን መልካም ከሰራን ገነት ለመግባት የሚከለክለን ነገር የለም። ካልሰራህስ? ካልሰራሽማ በቃ ኃጢአት ውስጥ ነሽ። ምንድን ካልሰራሽማ በኃጢአት ውስጥ ካለሽማ በቃ አልዳንክም። ካልሰራህ ማለት እንዴ በኃጢአት ከተመላለሽማ የክርስቶስን አልተቀበልሽም። ጭራሽ መዳንሽን ታጨዋለሽ። ክርስቶስንም አልተቀበልሽም እንጂ በቃ ክርስቶስንም አልተቀበልሽም። አንቺ ክርስቶስን ስላልተቀበልሽ አንቺ አድኝም በክርስትና ትምህርት የምነግርሽ። ምክንያቱም ክርስቶስ የሌለው ህይወት የለውም። እኛ ደግሞ ክርስቶስን የተቀበልን የዘላለም ህይወት አግኝተናል። እኔ ተቀብያለሁ እኮ አንዴ ይክሩ የክርስትናውን ትምህርት ነው የምነግርሽ። በእኛ አንቺ አልዳንሽም፣ ምክንያቱም ክርስቲያን አይደለሽም። ክርስቲያን የሚያስብልሽን ህይወት የለሽም። ሰው ኢሳና ኢየሱስ ክርስቶስ አንድ ስላሉ ነው የማወራው። ስለ ክርስቶስ ነው የማወራው። ኢየሱስ ክርስቶስ እኛ ተቀብለናል፣ የዘላለም ህይወት አለን። ኦኬ የዘላለም ህይወት እርግጠኛ አለን። ግንስ የዘላለም ህይወት አለን ብለን ግን በቃ አንዴ የዘላለም ህይወት አግኝቻለሁና ልጠጣ፣ ልዘሙት፣ ልስከር ምንም ችግር የለውም ብሎ ደግሞ ጨዋታ የለም። ይሄን የዘላለም ህይወቴን እስከ መጨረሻው ድረስ አጽንቼ በመልካም ህይወት፣ በመልካም ምግባር፣ በትምህርቱ፣ በክርስቶስ ትምህርት ክርስቶስን በመምሰል በመልካም ህይወት እስክሞት ድረስ መበርታት መጽናት አለብኝ። ከጸናው ያን ያስኩትን የዘላለም ህይወቴን አገኘዋለሁ፣ እወርሰዋለሁ። እስካልጸናው ድረስ ግንና ጌታን ከካድኩ እንደፈለኩኝ የምጨመላለቅ እንደፈለኩ ከፈቃዱ ጥቼ የምኖር ከሆነ ግን የዘላለም ህይወት ያጣል። ምክንያቱም እኛ በቅድመ ውሳኔ አናምንም። ቅድመ ውሳኔ የሚባል ነገር የለም እኛ ጋር። ነፃ ፈቃድ አለን። አሁን ገባኝ። ያሬድ አንድ ጥያቄ ደጋግማ ስትለው ነበር። ኢየሱስ ክርስቶስን አምናለው ባሪያ ነኝ ብሏል። ባሪያ ነው ብዬ እከተለዋለሁ ብለሻል አይደለ? ቅድም እንደዛ ሲሰጥ አንድ ጊዜ መጨረሻ ነገር ልበልና እሺ፣ በጣም ጥሩ። ዮሐንስ ወንጌል ምዕራፍ 10 ላይ አካሌ ብዬ ክፈትልኝ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 25 ጀምሮ እናንበብላትና ክርስቶስን እቀበለዋለሁ ስላለች ቁጥር 25 ላይ አድርግልኝ። እሺ እንደምትቀበለው እናያለን። እሺ ባይብል ላይ ያለውን ክርስቶስ አሁን ክርስቶስን እቀበለዋለሁ እኔ ባሪያ ነኝ ብሏል አላልሽም? ክርስቶስ ኢየሱስ ብሏል እኮ። እሺ ኢየሱስም መልሶ እንዲያለ የዮሐንስ ወንጌል ምዕራፍ 10 ነው። ኖ እኔ እኮ ኢየሱስ እኔ ባሪያ ነኝ ብሏል። ቆይ ኢየሱስ ክርስቶስ እኔ የዘላለም ህይወት እሰጣለሁ ብሏል። ትቀበያለሽ? ኢየሱስ ክርስቶስ የዘላለም ህይወት እንደሚሰጥ ታምኛለሽ? ትቀበያለሽ? አዎ ኢየሱስ ክርስቶስ የዘላለም ህይወትን ይሰጣል። አሁን እኔ ኢሳ ባሪያ ነው መሆኑን ካላመንኩኝ የዘላለም ህይወት የለኝም። ቆይ አይደለም፣ በማመን እሰጣለሁ ነው ያለው ኢየሱስ ክርስቶስ። የዘላለም ህይወት እሰጣለሁ ከቁጥር ስንት ጀምሮ ነው? ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10 ዮሐንስ ነው ያልኩት ማቴዎስ ነው ያልኩት እንዴ? 11 ትንሣኤና የእሱም ትንሣኤና ህይወት እኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያውም የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። ዮሐንስ 10 ነው የፈለኩት። ዮሐንስ ወንጌል ምዕራፍ 10 እኔና ባንደረን ከማለቱ በፊት እኔ የዘላለም ህይወት እሰጣለሁ የሚልበትን ቦታ ማለት ነው። በጎቼ ድምፄን ይሰማሉ የሚለው። እሺ ኤክሩ አሁን በኢሳ በማመን ሳይሆን እሱ ራሱ ኢየሱስ ክርስቶስ እኔ የዘላለም ህይወት እሰጣለሁ። ምንም ይሄ ረብሻ አያስፈልገውም። ይሰጣል የዘላለም ህይወት እኮ የዘላለም ህይወት እንደሚሰጥሽ ታምኛለሽ? ኢየሱስ ክርስቶስ አዎ እሰጣለሁ። ኢየሱስ እኔ ባሪያና ነብይ መሆኑን ካላመንኩ የዘላለም ህይወት አይደለም። አንቺ ነብዩ መሐመድን ነብይ መሆኑን ካመንሽ የዘላለም ህይወት የሚሰጥሽ አላህ ነው እንጂ ነብዩ መሐመድ አይደለም። መንገድ ነኝ ይላል እኮ። እኔ መንገድ ነኝ ያልተጠየቅሽው ነው ይኸውልሽ። ረስሚ በእናትሽ እያለ ያለው ኢየሱስ ክርስቶስ እኔ የዘላለም ህይወት እሰጣለሁ ነው እንጂ አሰጣለሁ አይደለም ያለው። በሱ መንገድ ነው እኮ አይደለም ያለው። እሰጣለሁና አሰጣለሁ በእኔ ወንድም አማርኛችም እንዴ እኔ የዘላለም ህይወት እሰጣለሁ። አንብብላት። እሺ አዎ ይሰጣል። ኢየሱስም አሬማ ዮሐንስ ወንጌል ምዕራፍ 10 ነው ከቁጥር 25 ጀምሮ እስከ 30። እሺ ቆይ አንዴ እኔ ላውጣው መሰለኝ። እኔ ኤፊ ድምጹን ያሰማ እንዳይዘረግፈን ረጅም ሰዓት ዝም አለና ፖዝ ሆኗል አሁን ራሱ
አዎ ካሌብ የቀጥል እስከዛ ግን ዮሐንስ ወንጌል ምዕራፍ 5 በመጀመሪያ ይኸውልሽ ይክሩ ኢየሱስ ክርስቶስና ኢሳ አይገናኙም። ለምን ከ25 እስከ 28 ነው ዮሐንስ ወንጌል እኮ ነው ያየሁት። አንብቤው መጣሁ። ምንድን የለም እንዴ ዮሐንስ ወንጌል ምዕራፍ 10 ከቁጥር 25 ጀምሮ እናንብበው። እሺ ምዕራፍ 5 ላይ 10 ምዕራፍ 10 ነው። 10ንማ ከፈትኩኝ ግን 28 ነው የሚለው መሰለኝ ካሌብዬ 10 እኮ 10:28 ላይ አለ ዮሐንስ ወንጌል ከ25 ጀምሮ እናንብበው። ከ25 ከ28 አብራላት ከ25 ላይ አሁን ኢየሱስን እቀበለዋለሁ ብላለች። እሺ ኢየሱስም እንዲህ ሲል ነገራቸው፣ አታምኑም። እኔ በአባቴ ስም የማደርገው ስራ ይሄ ስለ እኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለም ከእጄ ማንም አይነጥቃቸውም። በቃ እሺ፣ በጎቼ ድምፄን ይሰማሉ ይከተሉኝማል፣ የዘላለም ሕይወትም እኔም እሰጣቸዋለሁ፣ ከእጄ ማንም አይነጥቃቸውም። ልክ ነው እኮ በጎች የተባሉት ሰዎች ናቸው። እሱ እረኛ ስለሆነ ማለት ነው። እሱን ምን ያደርጉታል? እሺ ይከተሉታል። በቃ ተከተለው። እግዚአብሔርን አይደለም የምንከተለው። አንቺ እግዚአብሔር አምላክሽን ትከተይ የለ ስሚ። ኖ መልእክተኛውን ተከተለው። ቀይ አይደለም አምላክን አትከተይም እንዴ? አምላክን አትከተይም እንዴ? እኛ መልእክተኛን አትከተለም። እኛ መልእክተኛ አንከተልም። እኛ የምንከተለው አምላክን ነው። አንቺ ነሽ መልእክተኛ። አንተ ነው መልእክተኛው። አምላክ ስለመጣ ስለወረደ ነው የምትከተለው። ኤክሩ የዘላለም ሕይወት እኔ እሰጣለሁ፣ ከእጄ ማንም አይነጥቃቸውም ማለት ነው። ከዛ በፊት ከፍ ብሎ እኮ ይከተሉኛል በጎች ያለ እኮ ድምፁን ይሰማሉ። የእግዚአብሔር ይኸውልሽ፣ እሱ በጎች ድምፅን ሲሰሙ የምትከተለው ወደ መንገዱ፣ እሱ ወደ ሄደበት መንገድ ነው የምትከተለው። አይደለም እረኛ ነው። የዘላለም ሕይወት በሱ መንገድ ታገኛለህ። በግ ከተባለ አንቺ ቆይ ስሚኝ፣ ዝም ብለሽ አታውሪ የማታውቂው ነገር። በግ ከተባለ እረኛ አለ። እረኛ ደግሞ ምንድነው? የበጎች ጠባቂ ማለት ነው። እግዚአብሔር ደግሞ እረኛ ነው፣ የህዝቦች ይመራቸዋል። ቆይ ስሚ፣ እንትን በይ መዝሙር 32 ላይ ያወጣላት እግዚአብሔር እረኛ እንደሆነ ስሚ። ይኸውልሽ በመጀመሪያ ደረጃ ይሄን ነገር ሲናገር አይሁዳውያን ይሄን በመናገሩ ድንጋይ ያስተውበታል። እግዚአብሔር ብቻ ነው ሊናገር የሚችለው ብለው ማለት ነው። ስለዚህ ኢየሱስ ክርስቶስ እኔ እረኛ ነኝ ሲል፣ በጎቼ ይከተሉኛል ሲል እሱ እረኛ ነው። የነፍሳችንም የነፍስ እረኛ ነው። አሁን እዚህ ጋር የቀረበው እኮ የነፍስ እረኛ ነው። ነይ ተመለሽ፣ የነፍስ እረኛ ነው ማለት ነው። ነይ ተመለሽ። እነዚህ ሰዎች ግን እንዴት ነው የዘላለም ሕይወት እሰጣለሁ ብሎ እየተናገረ? መዝሙር 23 እግዚአብሔር እረኛዬ ነው ይላል። እሺ 23 እሺ እግዚአብሔር እረኛዬ ነው የሚያሳፍርም የለም። የለችም እኮ ወረደች። ይመራኛል፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸኑኛል። በፊቴ ገበታን አዘጋጀህ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ኦኬ አይት በቃ ወጣለች። ግን ቅድም ጀምሮ ዝም ብላ ኢየሱስን እከተለዋለሁ ባሪያ ነኝ ብሏል። ባሪያ ነው ብዬ እከተለዋለሁ ብላ ለማለት ሞክራለች። ነው ዝም ብላ ነው። በእርግጥ ኢየሱስን የተከተለ ሰው እሱ የዘላለም ሕይወት ይሰጠኛል አለች። የምትናገረው ነገር እንኳን አታውቅም። የዘላለም ሕይወት የሚሰጠው ከአንድ አምላክ ውጭ ማንም የለም። የዘላለም ሕይወት የሚሰጥ ባይዘዌ ማለት ነው። እና በቃ ሌሎች ይግቡ። ያሬድ የምታጠቃልለው ነገር ካለ? አይ በቃ ካሌብዬም ጊዜ አግኝቶ እሱም ያስተምረን። ግን ትልቁ ነገር እስካሁን ምንድነው ሰመራይዝ ስናደርገው እስካሁን የተነጋገርነው የመጀመሪያው በእስልምና ከሞት በኋላ ያለው ህይወትና በክርስትና ከሞት በኋላ ያለው ህይወትን አየን። በእስልምና ከሞት በኋላ ያለው ህይወት መብላት፣ መጠጣት፣ ከሴት ጋር መተኛት፣ ከወንዶች ጋር መተኛት፣ ሴቶች ከወንዶች ጋር መተኛት፣ አንድ ወንድ ከስብስብ ሴቶች ጋር መተኛት፣ የፈለጉትን እንዲሁም የሆነ ኡስታዝ ሲጋራ ማጨስም ይቻላል የምትለኩስበት ምናምን ሲል ሰምቻለሁ። እና የፈለጉትን ዲዛይን ያደረጉትን ነገር ሁሉ በገነት ያገኛሉ። ልጅ መውለድ ከፈለጉም ይወልዳሉ።
ምንም እሱ እንትን የለውም እና በስጋዊ ነገር ነው በቃ በምድርም ያሉ ይቀጥላል በሰማይ። በክርስትናው ስንመጣ ግን ይሄ እንዳልሆነ ሰማያዊ አካል እንደምንይዝ ስጋና ደም የእግዚአብሔር መንግስት እንደማይወርስ የእግዚአብሔር መንግስት መብልና መጠጥ እንዳልሆነች ይልቁንም ስንነሳ በሰማያዊ አካል በከበረ አካል እንደ መላእክት አይበሉም፣ አይጠጡም፣ አይራቡም፣ አይዋለዱም። ስለዚህ እንደ መልአክ አይደለም ያልኩት፣ እንደ መላእክት ህይወታችን እንደ መላእክት ይሆናል። እለት እለት ግብራችን መተኛታችን እንቅልፍ የለም ድካም የለም። በቃ እግዚአብሔርን ማመስገን አሁንም ማመስገን ምኞታችን ሁሉ እግዚአብሔርን ማመስገን የምኞታችን መጨረሻ እግዚአብሔርን ማመስገን አብ ወልድ መንፈስ ቅዱስን ማመስገን ነው። ይሄ ልዩነት አይተናል በክርስትናውና በእስልምናው። ከሞት በኋላ ያለው የሚጠብቀን ህይወት የቱ እንደሆነ አየን። ከዚህ በኋላ እንግዲህ የእናንተ ምርጫ ነው ማለት ነው፣ የሰሚዎች ምርጫ ነው። የትኛው ህይወት ይሻለናል የሚለው የትኛው ትክክለኛ ህይወት ሰማያዊ ህይወት የትኛው ነው የሚለውን ህሊና እንዲፈርድ ማድረግ ነው። ሁለተኛ ደግሞ ያነሳ ነው አሁን ሰዎች ሲሞቱ በክርስትናና በእስልምና አንድ ሙስሊም ቢሞት እንዴት ነው ስንል ነፍሱ ከገነት የተለያየ መስን የሰማ ነው። በእርግጥ ኋላ ላይ ቢኒ የእስልምናውን አስተምሮ ነግረህናል። ስለዚህ ነፍሱ ተመልሳ ገነትም ደርሳ ይሁን የትም ደርሳ ተመልሳ ግን እዛው መቃብር ውስጥ እስከ የዓለም ፍጻሜ ቀን ድረስ ተመልሳ እንደምትቆይ ከዛ በኋላ ነው እንግዲህ ተቀስቅሳ እንግዲህ የምትገባው ማለት ነው። በክርስትናው ደግሞ የአምላካችን ኢየሱስ ክርስቶስ ሞተን እንዳንቀር በመስቀል ላይ ቤዛ እንደሆነን ሞታችን እንደገደለልን ሞቴ ሞጌት አለ ሲኦል ድል መንሳት እሸት አለ ብለን እንድንዘምር ሞታችንን በሞቱ ገሎ ለዚህ ክብር እንዳበቃን ለትንሳኤ ሙታን እንዳበቃን አይተናል። ሌላ ያየነው ምንድነው? አይገስ መዳን ራሱ ማለት ምንድነው? ከምንድን ሄዳን ነው? አምላካችን ኢየሱስ ክርስቶስ ለምን መጣ? ነቢያቱስ ምን ነበር ያደረጉት? ስለማመሰከሩ የክርስቶስ መምጣት ለምን አስፈለገ የሚለውን ከዘላለም ሕይወት ጋር አገናኝተን ይዘናል። በቃ እኔ አጠቃላይ ለውጣ ነው ለሊት ነው እኔ ጋር ነው እና የመጨረሻ ከካሌብዬ ጋርም ካንተ ጋርም ከቆያችሁ እንድትቀጥል የምፈልገው ከነቢያት ለኛ ኢየሱስ ክርስቶስና ኢሳ እንዳደሉም ብያለሁ። በሌላ ቀን ወይ ስንገናኝ ይሄንን በደንብ እንሄድበታል። ልዩነታቸውን አሳይሻለሁ። ግን እስቲ ከነቢያት ማን ነው እኔ ህይወት ሰጪ ነኝ፣ እኔ የዘላለም ህይወት ሰጪ ነኝ ያለ ካለ እስቲ አንድ ጥቅስ ከእስልምናው የሚሆን ችግር የለውም። ግን ምንድነው ፈልገው እኔ ልክ ቅድም እንደተባለው የዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ክርስቶስ ምን አለ? እኔ የዘላለም ህይወትን እሰጣችኋለሁ ለዘላለምም አይጠፋም ከእጄም ማለት ደግሞ ማንም አይነጥቃችሁም ያለው። በቃ ስለዚህ እሰጣለሁ ብሎ የተናገረም ካለ እንኳን ያም ማስረጃ እንኳን እሰጣለሁ አንድም ነብይ እኔ ህይወት የዘላለም ህይወት እሰጣለሁ ብሎ የተናገረ ነብይ ካለ በማስረጃ ይክሩ። አሁን ነቢያት እንደዚህ ይላሉ ምናምን ብሎ አይደለም። አንድ ነብይ እስቲ እሰጣለሁ አይደለም አሰጣለሁ የዘላለም ህይወት ብሎ የተናገረ ካለ አምጪ ከቁርአንሽ ቢሆን ኢቭን ነብይሽን ጨምሮ ማለት ነው። እኔ የዘላለም ህይወት አሰጣለሁ ብሎ ከተናገረ ማለት ነው። ከሌለ ያደርገውና ለይብሉን ከፈርገ አላህ ራሱ የዘላለም ህይወት እሰጣለሁ ብሎ የተናገረበት ካለ ታምጣ። ለካ የኔ በአጠቃላይ ነው እንግዲህ